أشهد أشهد أن لا أن لا إله إله إلا الله إلا الله وأشهد وأشهد أن أن محمدا محمدا رسول الله رسول الله ራሱ አምላክ ማን እንደሆነ አስቀምጦታል። አምላክ የተባለው እዚህ ጋር ማን ነው? አብ ነው። አብ ነው እኮ ነው። እሺ ሰባት ደውል ወይ ስድስትን መቼ ጨረስክ? ገና ነው። እዚህ ጋር አምላክ የተባለው እዚህ ጋር ኢየሱስ ነው። አብ ነው። መልስ። ኢየሱስ ነው። መልስ። አይ ኢየሱስ ነው። እዚህ ጋር ለአምላኩ የተባለው መንግስትም ለአባት ለአምላኩና ለአባቱ ይላል። ወይ አምላክ የተባለው እዚህ ጋር ኢየሱስ ነው አለ። ለአምላኩና ለአባቱም ይላል። አምላኩና አባቱ የተባለው ኢየሱስ ነው። ወላሂ ወጥ ወደስ ገባ በራሱ ጊዜ የራስህ ታወራለህ። ራስህ እንትን የምትለው ግራ ገባኝ እኮ ነው። ራስህ አይደለሁም እየጠየኩህ እየመለስክ ነው። እሺ አምልኩኝ ተገዘኝ የሚል ቃል አለ። ለኔ ይታየኛል። እንግዲህ መነጽር አላውቅም እንግዲህ ምን እንደሆነ እንትን ተመልከቱ። አምልኩኝ ተገዘኝ የሚል ቃል አለ እዚህ ጋር በፈጠራችሁ። ሁሉን የሚገዛ ማለት ምን ማለት ነው? ሁሉን መግዛት ማለት ነው እሱ ወደ እሱን ምን ማለት ነው የሚለው ወደ እሱን ትጠይቀኛለህ። ችግር የለውም። ይሄ ማለት ምን ማለት ነው የሚለውን እኔ ያልኩት ብቻ ይሁን እኮ አይባልም። እኔ ያልኩት ይባል እንደ እኔ የተነፈስኩት ቃል ማለት አለበት ነው ኮንትራት በፈጣሪ ወላሂ ላዚም በጣም ከፍ አደረግኩሽ አይደለ? ብዙ ሰዓት አውርቼ አንድ መጨረሻ ጊዜ ልጠይቅህ ነው። አምልኩኝ ተገዙኝ የሚል ቃል አለ እዚህ ወይስ የለም? አለ። አየ ነው ሁሉም ሰው አይተካል። እኔ ብቻ አይደለም ማለት አምልኩኝ ተገዙኝ የሚል ቃል አለ። አንድ ጠየቀኛል አይደለ? እኔ እናት አምልኩኝ የሚል ቃል አለ። ወላሂ ላዚም የለም። ምን ያክል ራሳቸውን እያጭበረበሩ ማለት ነው። ወላሂ ላዚም አንተ ወላሂ አትበልታው። አሁን ሁሱ ይቅርታ ማለት አሁን የሚሰጠኝ ትንታኔ ማለት ነው። ምን ላይ ላንብብ ማለት አሁን አንተ የምታብራርልኝ ልመን ወይስ መጽሐፉን ነው ማመን ያለብኝ? ለምሳሌ ነሳራዎች እስከዛሬ ክርስቲያኖች ናቸው እያልክ ስትናገር እሰማለሁ። ሌሎች ኡስታዞችም እንደዛው ይናገራሉ። አሁን ደግሞ ክርስቲያኖች ላለ ማለት የሆነ ግሩፕ ምናምን አረካቸው ማለት በክርስቲያን ብለህ ከሄክ አሁን ከ72 ሴክት ምናምን በላይ ስለበዛ እሱ ፋውል ስለሚሆንብህ ይመስለኛል። እሺ አይሆንም። አለበለዚያ ደግሞ ያብራራህበትን መረጃውን እንድናነበው ንገረው። ምን ለማለት ነው 71 72 73 ሲባል በዚህ የተገደበ ነው ወይ የሚለውን ጠይቅ። እሺ ጠይቅ። ይህ የተባለበት ከምን አንጻር ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ይህን እየተናገሩ ያሉት ምን ያክል ሰዎች እንደተለያዩ ግነትን ለመግለጽ ነው እንጂ ዛሬ ስለ 73 ሲሉ ነቢያችን ሰለላሁ ዐለይሂ ወሰለም የኛን ትውልድ ከ73 በላይ ሊበዙ ይችላሉ እነዚህ ሰዎች። ነገር ግን ግነትን ታስቦ የሚነገሩ ነገራቶች አሉ በኢስላም። አላህ ሱብሓነሁ ወተዓላ በቁርአን ላይ እስተግፊር ለሁም ወላ ተስተግፊር ለሁም ኢን ተስተግፊር ለሁም 70 መረተን ይላል። ሙሐመድ ሆይ ለመናፍቆች ምህረትን ብትማጸንላቸው እና 71ኛ ምህረት ቢማጸኑ ይመርላቸዋል ማለት ነው። 70 ጊዜ የተከለከሉት ብለን እንረዳ አይደለም። ይሄ ግነትን ለመግለጽ ነው። 70 ጊዜ ስል ጊዜ እንደው ሺህ ጊዜ ብትናገረኝ ለምሳሌ እስልምና ላይ ቁርአንና ሐዲስን ብዙ ጊዜ ስትናገሩ ግልጽና የተብራራ ነው። ለምንድን ነው የምትሉት? እንደዛ ከሆነ ያው ግልጽና የተብራራ እያብራራሁልህ ነው። አሁን በቁርአን እያብራራሁልህ ነው። አንተ እያብራራህ ያለው አንተ ነህ። ለምሳሌ ሌላ ኡስታዝ ከጀብጠይቅ ደግሞ አንተ በምታብራራበት ሚንስ ላይ ያብራራልኝ ይችላል። ያኛው ሰውዬ ደግሞ ቁርአን ነው እያብራራ ያለው። ቁርአን ላይ ማስረጃ የጠቀስኩልህ ነው ለግነት እንደሚጠቀም ቁጥሮችን አላህ ይወጣል። እሺ ይሄን ለግነት ነው የተጠቀመው ወይስ ለሌላ መሆኑ በምንድን ነው አንተ እርግጠኛ የምትሆነው? ያው በቁርአን ሐዲስ በቁርአን ይተረጎማል። ቀዋዒድ ተፍሲር የሚባል ነገር አለ ከኛ ጋር። ቀዋዒድ ተፍሲር ብሎ ማለት የተፍሲር ህግጋቶች ማለት ነው። ቀዋዒድ ተፍሲር 4 ናቸው። አንደኛ ቁርአን በቁርአን ይተረጎማል። ሁለተኛ ቁርአን በሐዲስ ይተረጎማል ወይንም ሐዲስ በቁርአን ይተረጎማል። ሌላኛው ቁርአን በሰሃቦች ትርጓሜ ይተረጎማል። ሌላኛው ቁርአን በአረብኛ ቋንቋ ይተረጎማል። ስለዚህ ይሄንን ግነት መሆኑን የምትገልጸው ቁጥሮች በቁጥር የሚገለጡ ነገራቶች በቁርአንም ሆነ በሐዲስ ላይ በርካታ ቦታ እናገኛለን። ገብቶሃል አይደል? ስለዚህ 72 ወይም 70 ተብሎ ሲገለጹ ጊዜ ያ ቁጥሩ ሳይሆን የሚታሰብበት ግነትን ምን ያክል ሰዎች እንደሚለያዩ ለመግለጽ ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ነው። ይሄን ይመስላል። እሺ ለማብራሪያ አመሰግናለሁ። ግን ለምሳሌ ክርስትና ላይ የሆነ ማብራሪያ ሲሰጥ ለምንድን ነው እንደዛ የማትቀበለው? አንተ በዚህ ልክ ይሄ ትንታኔ መስጠት ከቻልክ እሺ ችግር የለውም ስጠንሽ። ለምሳሌ ኢየሱስ ክርስቶስ አምልኩ ምሳሌው ልንገርህ። ለምሳሌ ትናንትና ምን ስትል ነበር? ልንገርህ ችግር የለውም እኮ ስጠኛ። ይሄንን ለምሳሌ ኢየሱስ ክርስቶስ አምልኩኝ የሆነ ምሳሌ ልንገርህ። ትናንትና ለምሳሌ ምንድን ነበር ያልከው? ኢየሱስ ክርስቶስ ሄሎ
እኔ ስጠይቅህ ጊዜ ታብራራለህ። ጋበዝከኝ አይደል? ክርስትና ላይ ማብራሪያ ሲሰጥ ወይ አዳምጥ እንጂ አሁን ጋበዝከኝ ራስህን ብለህ እኮ ክርስትና ላይ ማብራሪያ ሲሰጥ ነው ማስተካከል አልጨረስኩልህም እኮ ነው እሱ አልጨረስኩልህም። አዳምጠኝ አንድ ቤት አድርገህ እንዳልጠይቀው እኮ ታውቃላችሁ። አንተ ራስህ ልታነጻጽር ክርስትና ላይ ማብራሪያ ሲሰጥ ለምንድን ነው የማትቀበለው አልክና ዝም አልክ። ልክ ማውራትና ጥያቄ ሳነሳ ጊዜ አላስወራም ብለህ እንደገና ጣልቃ ትገባለህ። ስለዚህ አሁን አዳምጥ። ራስህን በራስህ ጊዜ ነው የጋበዝከኝ። እኔ ጠይቅ ራሱ አልፈለግኩም ነበር። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሎ አስተምሯል ወይ? አንተ ክርስቲያን ነህ ትላለህ። ክርስቶስ ብትወዱኝ እኔን ተከተሉኝ ብሎ ተናግሯል አይደለ? ስለዚህ ኢየሱስ ክርስቶስ እኔን አምልኩኝ ተገዙኝ ብሎ ሰብኳል ወይ? ለምንድን ነው የምትገዛው የምታመልከው? ያላ አሁን ቀጥል። አመሰግናለሁ። ትናንትና ምን አልክ መሰለህ? ኢየሱስ ክርስቶስ በጎች ብሏቸዋል። ችግር የለውም ልናገርና እገባለሁ ወደዛ። ችግር የለውም። እሱ ለምን ትገድበኛለህ? የተጠየቅከውን አብራራ እንጂ ዘለቀ ያልጠየቅከውን ታወራለህ እንዴ? መጀመሪያ ልጠይቅበት ያሰብኩትን ነገር ጠይቄ ከዛ ወደ ጠይቄ ደግሞ ሄዳለሁ። ራስን ጠይቀህ በጭራሽ አይደለም። እስልምና ላይ ያብራራህበት ሂደት አለ አይደለም? እምጠይቀህን መልስ። ያብራራህበትን ሂደት ክርስትና ጋር ሲመጣ ለምንድን ነው የማትቀበለው? ለምሳሌ ኢየሱስ በጎች ብሏቸዋል፣ ከዛ ደግሞ ውሾች ብሏቸዋል ስትል ነበር ትናንትና። ለምንድን ነው ቤተክርስቲያን የምታብራራውን ነገር የማትቀበለው አንተ? እንደዚህ ዙር ጥምጥም እያልክ እስልምና ማብራራ ከቻልክ እሺ፣ ናይ ቤተክርስቲያን ማብራሪያ ሳየን። እሺ ሂድ ክፈተው። ያላ ትልቁ ላይ ነው። በቃ ትናንትና ውሻ ብሏቸዋል ያልክበትን አንቀጽ ክፈትልኝ። የቤተ ክርስቲያን ማብራሪያ ለምንድን ነው የማትቀበለው አልክ አይደለ? ከፍተህ አሳየና ትልቁ ላይ ነህ፣ ንገስበት። ያላ እኮ አይ ትናንትና ስተቸው የነበረውን አውጣውና እዛ ላይ ተበላ አንድ ስልክ ያለኝ የቤተ ክርስቲያን ማብራሪያ አሳየን። እሺ ያው ልቀበልህ እኮ ነው፣ ሰማነህ እኮ። አሁን አሳየን ደግሞ አንተ የቤተ ክርስቲያን ማብራሪያ ለምን አትቀበልም? ቅድምም እኮ ያን የሐዲሱንም እኮ ቁጥር እየነገርኩህ ነበረ፣ እየከፈትክ እንትን ስትል የነበረው አይደለ? ስለዚህ ትናንትና ስታብራራ የነበረውን ውሾች ብሏችኋል፣ ኢየሱስ ክርስቶስ ሰድቧችኋል ስትል የነበረውን አውጣውና የቤተ ክርስቲያን ማብራሪያ እኔ ጋር የለም። አንተ ደግሞ ምን አልክ? የቤተ ክርስቲያን ማብራሪያ ለምንድን ነው የማትቀበለው አልክ። እሺ እንቀበልህ፣ አሳየን አለህ ዘለቀ። ያው ክፈትና ለምንድን ነው አጥመመህ የምተረጉመው? ለምንድን ነው የምታጠመው? ስለዚህ የለህም የቤተ ክርስቲያን ማብራሪያ። አያሸት አይደለ? የቤተ ክርስቲያን ማብራሪያ ለምን አትቀበልም አለ። እሺ እንቀበልህ፣ አሳየን። የለውም ወፍ ዝም ብሎ ባዶ ማለት ነው እያለ ታስገባኛለህ። ተመልሼ ልምጣ አንቀጽ ቁጥሩን ይዤ ይዲዛይን አብሽር። በቃ በጣም ጥሩ። እሺ እስከዛው የጠየቀኝን መልስልህ። ምን የጠየቅኩህ? ኢየሱስ ክርስቶስ አምልኩኝ ብሏል ወይ? ጌታ ነኝ ብሏል ወይ? ተገዙኝ ብሏል ወይ ብለሃል። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሎ ተናግሯል ወይ? አዎ። ራእይ ምዕራፍ 1 ቁጥር 8 ክፈትልኝ። ኢየሱስ ነው ያልኩት እኮ። ኢየሱስ ክፈትልኝ፣ ችግር የለውም። እያነበብን እንትን እንበለው። ኢየሱስ እኮ ኢየሱስ ነው እኮ ተደሱ ከላይ ጀምረን እናነበዋለን። ኢየሱስ ነው። እሺ አዳምጥ። ኢየሱስ ክርስቶስ ምን እንደምል ታውቃለህ? ምን በደንብ አድርጎ ይረዳል። ታውቃላችሁ ክርስቶስ ወንጌላት ላይ አንዲት ቦታ ላይ እኔን አምልኩ ብሎ አላስተማረም አይደለ? ወደ ራእይ ትሄዳለህ፣ ችግር የለም። እሱን ሳይቆል እሱ እንዲህ ሲጀመር እኮ አምላክ እዚህ ምድር ላይ በአካል መጥቶ አምልኩኝ አላህም አላለም። በነገር ላይ የአዳምን ስጋ ለብሶ ነው የመጣው። ስለ አላህ ትጠይቀኛለህ ዘለቀ። ኢየሱስ ክርስቶስ ምድር ላይ መጥቷል ሊያስተምር፣ አምላክ መጥቷል ሊያስተምር ብለህ ታምናለህ አንተ አይደለ? የመጣበትን ፐርፐዝ መጀመሪያ እኔ ጠንቅቄ አውቃለሁ። የመጣበትን ዓላማውን አውቃለሁ። ለምድር የመጣው ብዬ አልጠየቅኩህም። ክርስቶስ ሲያስተምር ጊዜ ምድር ላይ መጥቶ እኔን አምልኩኝ ወይንም ተገዙኝ ብሏል ወይ? ይሄ ነው ጥያቄ። አዎ ብሏል። ራእይ ምዕራፍ 1 ቁጥር 8 ክፈትልኝ። ምድር ላይ ሲያስተምር እንደዚያ ብሎ አስተምሯል? ምድር ላይማ በክብሩ በግርማ በሞገሱ አልመጣም። የአዳምን ስጋ ለብሶ ስለሆነ የመጣው እንደ አዳም ነው አስተምሮ የሄደው። ስለዚህ ምድር ላይ ፍጡር ሆኖ ነው የመጣው። የዛኔ ፈጣሪ ሆኖ አልመጣም ማለት ነው አይደለ? በጭራሽ ፍጡር ሆኖ አይደለም የመጣው። ስጋ ለብሶ ተወለደ እንጂ አልተፈጠረም። ስለዚህ መለኮትን ለብሶ ከሆነ የመጣው ከመናገር የሚያግደው ነገር የለምና መለኮትን ለብሶ መጥቶ ደግሞ ዋጋ ሊከፍል አይችልም። አምላክ ነኝ ብሎ ሰብኮ እየፈጠረ እያሳየ እየገደለ እያሳየ ጉልበቱን ተጠቅሞ ደግሞ ዋጋ ሊከፍል አይችልም። ገባ? አሁን እኮ ፐርፐዙን ስላልተረዳህ ነው የመጣበትን ዓላማ ማለት ነው። ስለዚህ አዳምጠኝ። ኢየሱስ ክርስቶስ በምድር ላይ መጥቶ ሲያስተምር
ስጋ ብቻ ሳይሆን መለኮትም አብሮ ተዋህዶት ነው እያለ ነው። እንደዚያም ሆኖ ግን እኔ አምላክ ነኝ ተገዙ ምናምን አላለም አይደለ? ላይ ያዝና እባክህ ራእይ 1:8 ክፈትልኝና አንብቤ ልውጣ። ወደ ራእይ እንሄዳለን አልኩህ እኮ ዘለቀ። ይኸውልህ ክርስቶስ ግን በምድር ላይ መጥቶ ሲያስተምር እኔን አምልኩኝ ተገዙኝ አላለም አይደለ? ይፈትል እኔ ዘለቀ አይደለሁም። ስም አትዝልፍ። ቀጥታ በስሜ ጥራኝ። አሮን ነኝ። አሮን በል የግድ የእንትና ያረባብር ስም ሆነ የለበትም። ወሬውን ተወዳው። ይኸውልህ ክርስቶስ ምድር ላይ ሲያስተምር እኔን አምልኩኝ ተገዙኝ ብሏል ወይንስ አላለም? በተዘዋዋሪ ብሏል። እሺ ኢየሱስ ክርስቶስ በቀጥታ ካላለ በተዘዋዋሪ ወደሚለው እንሄዳለን። ኢየሱስ ክርስቶስ በምድር ላይ ሲያስተምር እኔ አምላካቸው ነኝ ተገዙኝ ብሎ ተናግሯል ወይንስ አልተናገረም? ተናግሯል። በቀጥታ ብሏል። የተናንሳው ሙታት አድርግ ይሰማል። ኢየሱስ ክርስቶስ በቀጥታ እኔን አምልኩኝ ተገዙኝ ብሏል ወይንስ አላለም? አምላክነቱን የሚገልጹ ነገራቶችን አድርጓል። አንድ መጀመሪያ፣ ሁለተኛ ጌትነቱን ተናግሯል፣ መምህርነቱን ተናግሯል። አልጠየኩም። እኔን አምልኩኝ ተገዙኝ አምላክነቱን ቀጥታ የተናገረበትን ጠየቀኝ። ራእይ ምዕራፍ 1:8 ላይ ከፈተልኝ። ምን ችግር አለው? ምን ትሆናለህ? ወዴትም አትሄድም። ኢየሱስ ክርስቶስ ምድር ላይ ሲያስተምር ጊዜ እኔን አምልኩኝ ተገዙ ብሎ ሰብኳል ወይንስ አልሰበክም? አዎ ሰብኳል። የቱ ጋ ነው ኢየሱስ ክርስቶስ እኔን አምልኩኝ ተገዙኝ ያለው ምድር ላይ ሲያስተምር? አይ እሺ ያውጣልኝ፣ እኔ እነግርሃለሁ። የቱ ጋ ላውጣልህ? ዮሐንስ 13:13 ላውጣልኝ። ዮሐንስ 13:13 ላይ እኔን አምልኩኝ ተገዙኝ ብሏል። እና አንብበው፣ ችግር የለውም። እያየ ነው እንትን እንበል። ችግር የለውም ሳይሆን አዎ በለኝና ልሂድ። ለምን ሰው ታደክማለህ? ይሄ ሁሉ ለሰው ክብር የለም እንዴ? እኔን አምልኩኝ ተገዙልኝ ብሏል ወይ ተብለህ ነው የተጠየቅከው? ያንን አንቀጽ ስታነበው የምትረዳው ነገር እንደዛ ነው። መረዳት እኮ አለብህ። የሆነ ፓሲፍ እንኳን አንብበህ መረዳት አለብህ። እኔን አምልኩኝ ተገዙኝ ብሏል ወይ ነው ጥያቄ። አምልኩኝ ተገዙኝ ብሏል። አዎ እሺ፣ እንዳጠቃላይ ነው እየጠየቀኛለሁ። እንዳጠቃላይ ነው። ገባህ? ኢየሱስ ክርስቶስ እኔን አምልኩኝ ተገዙኝ ብሎ አስተምሯል። እዚያ ቦታ ላይ እኔን አምልኩኝ ተገዙኝ ብሏል። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔን አምልኩ እኔን ተገዙ ብሏል። ድጋሚ እመጣለሁም ብሏል። ለፍርድ እመጣለሁም ብሏል። በጣም ከዚህ በላይ አምላክነቱን እንዴት አድርጎ ይግለጽ? በቃ እሺ እኮ ሰማን። አሁን ምዕራፍና ቁጥር ስተን እኔን አምልኩ ተገዙ ያለበትን ቦታ አምልኩና ተገዙ ያለበት ምዕራፍ ነገርኩ። ራእይ 1:8 አልኩ። 50 ጊዜ አውቆ እኮ ነው ወላሂ ላዚም ኢየሱስ ክርስቶስ አይደለም። ይሄ መጽሐፍ ቆይማ አይደለም። ይሄ መጽሐፍ ኢየሱስ ክርስቶስ እንሄዳለን፣ ወደ ራእይ እንሄዳለን። ኢየሱስ ክርስቶስ በምድር ላይ ሲያስተምር ኢየሱስ ክርስቶስ ለመጨረሻ ጊዜ ልጠይቅህ፣ በምድር ላይ ሲያስተምር እኔን አምልኩኝ ተገዙኝ ብሏል። ዮሐንስ 13:13 ብሏል። ልግባልህ እዛ ልሄድልህ አሁን ልግለጠው እንደዛ ብሏል። ግባ። እሺ 13:14 ማለ ግባ። እሺ በጣም ጥሩ። ኢየሱስ ክርስቶስ ዮሐንስ 13:13 ላይ እኔን አምልኩኝ ተገዙኝ ብሏል። አሁን ቀጥታ ምን እናደርጋለን? 2100 ሰው አለ። ምዕራፍና ቁጥሩ አሳይቼ ብቻ አሳያቸዋለሁኝ ካለ አዎ ኢየሱስ እዚህ ቦታ ላይ አምልኩኝ ተገዙኝ ብሏል የሚል ቃል ትናገራለህ። ራእይንም ትከፍትልኛለህ። በዛው ግን እኛውን ብቻ ከፍተህ አትሄድም። ሚዩት አድርግ። ወዴትም አትሄድም። ዮሐንስ 13:13 ላይ ኢየሱስ እኔን አምልኩኝ ተገዙኝ ብሏል። ምን ያክል ውሸታም እንደሆነ ታያላችሁ። እንዲህ አይነት ጥቅስ እየሰጡ ነው ክርስቶስን ያስመለኳቸው። አሁን ትረዳላችሁ እንዴት አድርገው ኢየሱስ ክርስቶስ እንዳስመለኳቸው በውሸት ማለት ነው። ኑ ተመልከቱ፣ ላሳያችሁ። እሺ ከ12 ጀምረህ አንብበው። የት አድርግ። አሁን ጥቅስ እየጨማመረ ነው። አያቸው አይደለ? የፈለከውን ከፍትልሃለሁ። አብሽር፣ ችግር የለውም አብሽር። ከ12 ጀምሮ ይከፍትልሃለሁ። አሁን የት አድርግና እኔም የት አድርጌ እነሱ ይፈርዳሉ፣ ያያሉ። እኔን አምልኩኝ ተገዙኝ ያለበትን ቦታ ካለ ትናገራላችሁ። እሺ ዮሐንስ 13 ከ12 ጀምሮ ላውጣለህ። መልካም። እስከ ስንት ድረስ ነው የምትፈልገው? እስከ 14? እስከ 14። አይ አሁን እዚህ ጋር ተመልከቱ። ኢየሱስ ክርስቶስ እኔን አምልኩኝ ተገዙኝ ብሏል ወይ? አንዴ ላንብብላችሁ። እግራቸውንም አጥቦ ልብሱንም አንስቶ
ዳግመኛ ተቀመጠ፣ እንዲህም አላቸው ያደረግኩላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። እዚህ ቦታ ላይ እየተከታተላችሁ ያላችሁ ሰዎች 2200 እኔን አምልኩኝ ወይንም ተገዙ ሚውት አድርግ። ፖለቲካ አይደለም፣ አትረብሽ፣ አትረብሽ። ለምን ተዋሻለህ? ውሸታም እንደሆን ካሁን ሊመሰክሩብህ ስለሆነ ነው። አምልኩኝ ተገዙኝ የሚል ቃል አለ እዚህ ጋር። ምንም ውሸት አይደለም። ይሄ አምላክነቱን የሚገልጽ አልጠየቅኩም። አምልኩኝ ተገዙኝ ብሏል ወይ ነው የተባለ? እሱንማ እኮ ራእይ 1:8 ብያለሁ። እሱ ምን ሆነ ነው? ስለዚህ ክርስቶስ ሲያስተምር አምልኩኝ ተገዙኝ አላለም አይደለ? እሺ በአላህ ራእይ 1:8 ከፈትልኝ። አሁን ይሄኛውን እንደከፈትከው ያኛውን ከፈትልኝ። ምን ችግር አለ? ይሄን ከፈትከው አይደለ? አልከፍትም ባላልከው ማዳምጥ። አሁን ግን እዚህ ቦታ ላይ መጀመሪያ እኮ እሱ እንደው ሰው ይታዘባል። እውነት ለመናገር መጀመሪያ የሰጠው መረጃ እኮ ራእይ 1:8 ነው። ግን አንተ ወደዚህ መጥተህ ነው ከፈትከው። አንተ አይደለም እኔ አንተን አልወቅስም። ወላሂ ላዚም እኔ የምወቅሰው ማንን ነው? መምህሮቻቸው ናቸው። ወደ ገሃነም እየወሰዷቸው ነው። እንዲህ አይነት ጥቅስ እያሳዩ ክርስቶስን ያስመልኳቸዋል። ገብቶሃል አይደል? እሺ በፈጠረ ያኛው ከፈትልኝ። እከፍትልሃለሁ፣ ችግር የለውም። ወላሂ ላዚም እከፍተዋለሁ። ስለዚህ አትረብሽ እንጂ ታዲያ አንዴ ወሬ ልጨርስ፣ የአፌ ልጨርስ። እሺ ምድር ላይ ሲያስተምር ኢየሱስ ክርስቶስ አንዲትም ቦታ ላይ እኔን አምልኩኝ ተገዙኝ ያለበት ቦታ የለም ወንጌላቶች ላይ። አሁን ወዴት እንሂድ እያለ ነው? ራእይ ላይ እንሄዳለን። ስንት ላይ ላውጣለን? ምዕራፍ 1:8 ምዕራፍ 1:8 ላይ እሺ ራእይ ምዕራፍ 1:8 ያው በቀጥታ አምላክነቱን የተናገረበትን አምልኩኝ ተገዙኝ ያለበትን አንብቡ። እሺ አምልኩኝ ተገዙኝ የሚለው እዚህ ጋር አለ። ተመልከቱ፣ አነባዋለሁ፣ ችግር የለውም። አሁን ደግሞ ተከታተሉ። አምልኩኝ ተገዙኝ የሚለውን ቃል እዚህ ቦታ ላይ ሊያሳየን ነው። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። አምልኩኝ ተገዙኝ የሚለው አለ ወይ እዚህ ጋር? ለምን ተዋሻለህ? ትልቅ ሰው አይደለ? እሱ ቆይማ እንዴት ነው የምትረዳው? ሁሉን የሚገዛ ማለት ምን ማለት ነው? መገዛት መግዛት ምንድን ነው? እሱ እንዴት ነው የምትረዳው? ማን ነው የሚለውን ገና እንመጣለን። አሁን ጥያቄው አምልኩኝ ተገዙኝ የሚል ቃል አለ ወይ ነው እዚህ ቦታ ላይ። ይኸው አምላክ አለ፣ ሁሉን የሚገዛ አለ፣ የነበረው አለ፣ ድጋሚ የሚመጣው አለ። አልጠየቅኩም። ስለማን ነው የሚለውን ገና አላወራንም እኮ። ስለ አብ ነው ስለ ኢየሱስ ነው የሚለውን ገና አስረዳለሁ እሱን። ነገር ግን አሁን የተጠየቀው ምንድን ነው? አምልኩኝ ተገዙኝ የሚል ቃል አለ ወይ? እሺ አምልኩኝ ተገዙኝ የሚል ቃል አለ? ለእኔ ይታየኛል። እንግዲህ መነጽር አላውቅም እንግዲህ ምን እንደሆነ እንትን ተመልከቱ። አምልኩኝ ተገዙኝ የሚል ቃል አለ እዚህ ጋር በፈጠራችሁ። ሁሉን የሚገዛ ማለት ምን ማለት ነው? ሁሉን መግዛት ማለት ነው እሱ ወደ እሱን ምን ማለት ነው የሚለው ወደ እሱ ተጠይቀኛለህ። ችግር የለውም። ይሄ ማለት ምን ማለት ነው የሚለውን እናወራለን። እኔ ያልኩት ብቻ ይሁን እኮ አይባልም። እኔ ያልኩት ይሁን ይባላል እንዴ? እኔ የተነፈስኩት ቃል መኖር አለበት ነው። ኮምፕሊመንት በፈጣሪ ወላሂ ላዚም በጣም ከፍ አደረግኩሽ አይደለ? ብዙ ሰዓት አውሮቼ አሁን ለመጨረሻ ጊዜ ልጠይቅህ ነው። አምልኩኝ ተገዙኝ የሚል ቃል አለ እዚህ ወይስ የለም? አለ። አየ ነው ሁሉም ሰው አይቶታል። እኔ ብቻ አይደለሁም። አምልኩኝ ተገዙኝ የሚል ቃል አለ። አንዲት ጠየቀኛል አይደለ? እኔ እናት አምልኩኝ የሚል ቃል አለ። ወላሂ ላዚም የለም። ምን ያክል ራሳቸውን እያጭበረበሩ ማለት ነው። ወላሂ ላዚም እንደው ወላሂ አትበልታው። ለእምነት እንኳን ክብር ይኖር። ወላሂ አትበል። የለም እያየነው እኮ ነው። ዘለቀ ምን ሆነ ነው? ቆይ አንዴ አውጥቼ ላሳይህ። ራስ አምልኩኝና አምልኩኝ ወይንም ተገዙኝ የሚለውን አንዴ ገልብጠህ ነው እንደምታነበው እና ገልብጠህ ያነበብክ ያለው አንተ ነህ። አሁን አምልኩኝ ተገዙኝ የሚለው ቃል አሳይህ። መጀመሪያ አምላክነቱን ማወቅ ነው የፈለግከው ወይስ አንተ የተናገርከው ነገር መኖር ነው ያለበት? አይደለም። አምልኩኝ ተገዙኝ የሚለው ቃል አለ ነው ያልከው። አለ ወይስ የለም? አምልኩኝ ተገዙኝ የሚል ቃል አምላክ አለ፣ ሁሉን የሚገዛ አለ። አሁን መገዛትም አምላክነትም አለ እዚህ ላይ። አልጠየቅኩም። አምልኩኝ ተገዙኝ ብሏል ወይ ነው ጥያቄው። ቀጣይ መጽሐፍ ቅዱስ ውስጥ ሁሴን የሚል ስም ትፈልጋለህ? ቀጥታ ቃል በቃል የተቀመጠበት አላሁ አክበር። በቃ ተስፋ ቆረጠ። በነገር ላይ ከዚህ በላይ ማለት ነው፣ ከዚህ በላይ ተገዙኝና አምልኩኝ እኔ ምን አይነት ቋንቋ መጠቀም እንዳለበት አላውቅም።
አሁን ላስረዳሽ። በቃ መጽሐፋን ጭራሽ አታውቀው። ይሄ ሰለሞን አይደለም እሱ አብ ነው ኢየሱስ ነው ብለህ ስላልክ ከላይ ጀምረህ አንብብና ደግሞ ኢየሱስ መሆኑን ደግሞ ተረዳ። እዛው ላይ አሁን አምላክነቱን ገብቶሃል። ከላይ አንብብና ደግሞ ኢየሱስ መሆኑን ተረዳ። አብ እንደሆነ በደንብ አስረዳለሁ። እሺ ችግር የለውም። አዳምሽ እኮ ደግሞ ወላሂ የሚለው ነገር ነው። አዎ ወላሂ ላዚም እንዳውዱ ከላይ ጀምሬ ነው ማስረዳህ። የሚገርመው እሺ አሁን እንደተረዳው ዘንድ ቀጥታ ወዴት ትሄዳለህ መሰለህ? ቀጥታ ወዴት እንሄዳለን? ቁጥር 4 ላይ በደንብ አስተውሉ ክርስቲያኖች። እዚህ ቦታ ላይ ምን አለ? አንድ ጀምረህ አንብብ። ቢያት አድርግ እባክህን። አንዴ ልክ ስናገር ጊዜ አዳምጥ። ይሄ ስለማን ነው የሚናገረው የሚለውን ያለውና ሰባት ላይ አንብብ። በፈጣሪ 7 ላይ ጀምረህ አንብብ። እዚህ ስለሚናገረው ስለማን ነው የሚለውን ከላይ ከአውዱ ጀምረን እናነባለን። እሺ አሁን ቤት አድርግ። እሺ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ ይላል። እሺ አሁን ይሄን እያለ ያለው ማን ነው ከተባለ ወደ ላይ ከፍ ብለን ቃል በቃል ይሄን እየተናገረ ያለው ማን እንደሆነ እንመለከታለን። ወዴት እንሄዳለን? ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ የተባለው ማን ነው? 4 ላይ ስትሄዱ ጊዜ ጀምሮ ይነግራቸዋል። ተመልከቱ። እዚህ ጋር ዮሐንስ ሜት አድርጉት። ዮሐንስ በእስያ ላሉት ለ7ቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም አንድ ያለውና የነበረው ከሚመጣው የሚለው ማንን ነው? ሁለተኛ ቀጥሎ ምን አለ? ኢየሱስ ያው 3ኛው ደረጃ ላይ ነው ያለው። ጠብቅ። በመካከላቸው በዙፋኑ ላይ የተቀመጡ 7 መናፍስት አሉ። ኢየሱስ መስካሪ እንጂ ሌላ አይደለም። ታየዋለህ። እሱን ካለውና ከነበረው ከሚመጣውም አለ አንድ በዙፋኑ ፊት ካሉት ከ7ቱ መናፍስት አለ 2 ማን ናቸው እነዚህ? ኢየሱስ ናቸው 7ቱ መናፍስት? መልስ። አይደለም። ይሄ እኮ ቀጣይ ነገር ነው። 7ቱ መናፍስት እያለ ነው ያለው። ይሄ ቀጣይ ማን ናቸው 7ቱ መናፍስት? ምንድን ናቸው? መላእክት ናቸው። እሺ እንለፈው። እሺ ስለዚህ ይህ ኢየሱስን አይመለከትም። እዚህ ጋር ሌላ አካል አለ፣ በመካከል ሌላ አካሎች አሉ። አሁን ስለ ኢየሱስ ሊነግርህ ነው። እዚህ ጋር በዙፋኑ ፊት ካሉት ከ7ቱ መናፍስት ሁለተኛ ከታመነውም፣ ይህ ነው ስለ ኢየሱስ እየተናገረ ያለው። ከታመነውም ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን፣ ለወደደን ከኃጢአታችንም በደሙ ላጠበን አለ። ስለዚህ ዮሐንስ ከ3 አካል ሰላምታን እያቀረበ ነው። ከማን? መጀመሪያ ምን አለ ዮሐንስ? በአብያተ ክርስቲያን በእስያ ላሉት ለ7ቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውን ብሎ የገለጸው ማንን ነው? ያውና ያለውና የነበረው የሚመጣው ማን ነው? ኢየሱስ በ3ኛ ደረጃ ላይ ነው ያለው። ለምን ዘለቀ? 6 አንብበው እንጂ ችግር የለውም። እናነባዋለን። 6 አዳም ተረጋበል። ያለውና የነበረው የሚመጣው እያለ ያለው ማንን ነው? ያውና ካለውና ከነበረው ከሚመጣው ብሎ መካከል ላይ መላእክቶችን አስገብቶልህ ስለ ኢየሱስ ከታመነውም ብሎ ጀመረልህ እዚህ ጋር። ስለዚህ ያለው የነበረው የሚመጣ የተባለው ማን ነው ከተባለ ያ 4 ላይ የተገለጸው ራሱ አብ ነው ማለት ነው። ገብቶሃል አይደል? 6 ከፈለክ አነብልሃለሁ። ዮሐንስ ራእይ ቁጥር 6 ላይ አለ። አብሽር መንግስትም ለአምላኩና ለአባቱ። ጭራሽ ኢየሱስ ክርስቶስ አምላክ እንዳለው በራእይ ላይ እየተነገረ ነው። ያጀማ ምድር ላይ ብቻ አይደለም፣ ወደ ሰማይ ከሄደ በኋላ መንግስትም ለአምላኩ ይላል። አምላኩ ማን ነው? እዚህ ጋር አምላኩ ማን ነው? የኢየሱስ አምላክ ማን ነው? ስለ እግዚአብሔር አብ ነው። አይዋ ስለ እግዚአብሔር አብ ነው የሚያወራው። ግን ይሄኛው እኮ ኢየሱስን አይደለም እያወራ ያለው። እሱ እንዴት ነው የምትረዳው? ቆይ ማንተ አዳም ተረጋበል። ጭራሽ አምላክ አለው ራእይ ላይ እዚሁ ጋር አምላክ አለው እያለ እታች አምላክ የተባለው ኢየሱስ ነው እያለ ነው ይሄ ሰውዬ። አዳም የምሬ ነው ሳትጠም ማለት ነው። ረጋበል። እዚህ ጋር አምላክ የተባለው ያው እዚህ ጋር ከላይ ራሱ አምላክ ማን እንደሆነ አስቀምጦታል። አምላክ የተባለው እዚህ ጋር ማን ነው? አብ ነው። አብ ነው። አዳምጡኝ እኮ ነው። እሺ 7 ላይ ወርድ 7 ላይ ወርድ ወይ 6 ነው ጨረስክ? ገና ነው። እዚህ ጋር አምላክ የተባለው እዚህ ጋር ኢየሱስ ነው? አብ ነው? መልስ። ኢየሱስ ነው። መልስ። አይ ኢየሱስ ነው እዚህ ጋር ለአምላኩ የተባለው። መንግስትም ለአምላኩና ለአባቱ ይላል። ኦየ አምላክ የተባለው እዚህ ጋር ኢየሱስ ነው አለ። ለአምላኩና ለአባቱም ይላል። አምላኩና አባቱ የተባለው ኢየሱስ ነው። ወላሂ ወጥ ውስጥ ገባ በራሱ ጊዜ የራስህ ታወራለህ። ራስህ እንትን የምትለው ግራ ገባኝ እኮ እኔን አጣራ። ራስህ አይደለሁም እየጠየኩህ እየመለስክ ነው። አዳምጥ። እዚህ ጋር መንግስትንም ለአባቱና ለአምላኩና ለአባቱ ካህናት እንድንሆን ላደረገ
ለእርሱም ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን እያለ ይናገራል። ስለዚህ ቦታ ላይ አምላክ እየተባለ ያለው ማን ነው? አብ ነው። ገብቶሃል አይደለ? የማን አምላክ? የኢየሱስ ክርስቶስ አምላክ። እዚህም ቦታ ላይ አምላክ እያለ እየተናገረ ያለው እርሱ ራሱ ነው ማለት ነው። ስለዚህ ያለው የነበረው የሚመጣ የተባለው አምላክ የተባለው ከላይ ሰባት ለምን ፈራው? ሰባት ለምን ፈራው? አዳም ተረጋ በል አትረብሽ። ስለዚህ እዚህ ቦታ ላይ ከአራት ጀምረን ስናይ ካለው ከነበረው ከሚመጣው ብሎ ተናገረ። ስምንትም ላይ እዛው ላይ ያለው የነበረው የሚመጣው አለ። እሺ አምላክ የተባለውስ ማን ነው? ወደ ላይ ከፍ ብለን ስናይ አምላክ ብሎ እየጠራ ያለው አብን ነው። ስለዚህ እዚህ ቦታ ላይ ስምንት ላይ እየተናገረ ያለው የነበረው የሚመጣ አምላክ የተባለው አብ እንጂ ኢየሱስ ክርስቶስ አይደለም ማለት ነው። ይህን ይመስል ችግር የለውም። አንብበው፣ ያው ምንም አዲስ ነገር የለውም። ይህ ስለ ኢየሱስ ይናገራለች። አንብበውማ እንደ እስካሁን ከፍ አድርገህ ድምፅህን አንብበው። ችግር የለውም። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉት ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ይዋይላሉ። አሜን። ኢየሱስ ክርስቶስ ችግር አለ። ኢየሱስ ተባረክ። ጌታ ስም ይባረክ። ተባረክ አንተ ራስህ። ስምንት ቁጥር ላይ ምን አለ? ሰባት ቁጥር ላይ ያለ የጠቀሰው አራት ነጥብ አድርገህ ዝግትላል ዘለቀ አራት ነጥብ ማኩ ሁሱ አንድ ጊዜ ልናገር። እሺ አንድ ጊዜ ተናገር። ችግር የለውም። አንድ ጊዜ ልናገር። ተናገር። በቃ አመሰግናለሁ። በመዝጋት ከሆነ ፍትሃዊ ሆነ እንደው አንዳንድ ጊዜ ሶስት ቁጥርም አራት ቁጥርም እኮ እየተዘጋ ነው ወደታች የመጣው አይደለም? እነሆ ከላይ ያለውን እሺ እኮ ጣቃ ትግባብኝ። አንድ ጊዜ ልጨርስ። ጠየቀኝ አይደለ? ስጠይቀኝ ጊዜ መልስልሃለሁ። ላኢላሃ ኢለላህ አለይሂ ሰው አይደለም እኮ ሙሐመድ ረሱል አውራሽ ያላ ከላይ ያለውን በስርዓት እያብራራው መጣና ሰባት ቁጥር ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል። የወጉት የተባለው ማን ነው? ኢየሱስ ክርስቶስ ነው። የምድር ወገኖችም ሁሉ ስለሱ ዋይ ዋይ ይላሉ። አዎን አሜን ይላል። ከዛ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ያለው ኢየሱስ ክርስቶስ ነው። ክብር ይግባውና ለስም አጠራር ያለውና የነበረው የሚለው እዚህ ጋር ያለ ሚወት አድርገህ የፈነሱንማ እንደ አንተ። እሺ አመሰግናለሁ። እሺ ሁሱ እንግዲህ አሁን አንድ ጥያቄ ብቻ ልጠይቅና ልወጣለሁ። አንድ አስተያየት ብቻ። ቅድም አንተ የራስን ሃይማኖት ስታብራራ፣ ለዚህ እኮ ነው ቅድም ያልኩህ። የራስን ሃይማኖት ስታብራራ ዝም ብዬ አዳመጥኩ። ከየት እንዳመጣሁ ሁላ ሳላቅ ዝም ብዬ ሰማሁ። ገባህ? ሰማሁ። አንተ ግን እኔ እንድናገር እንኳን ሳትፈቅድልኝ ጣልቃ እየገባህ ታብራራ ጊዜ ማስረጃ መጠየቅ ትችል ነበር። አሁንም ምን ይሄንን አንተ እንድታብራራ ሳላሳይ ጣልቃ እየገባሁ በነገር ላይ ጣልቃ እየገባሁ እኮ ይሄንን መረጃ ከየት ነው ይሄንን መረጃ ከየት እያመጣህ ነው እያልኩ ነበር። ቁርአኑ ያብራራል እያልክ በጣም አጫጭር ሱራ የሆነች አጫጭር እያሳየሁ ነበር። ለምን ተዋሻለህ? እያንዳንዱን ጠይቀኝ። በመካከል አሁን አንተ እኔን አዳምጡኝ ብቻ ላይ ነህ። አንተ ያለው አሁን እኔን ብቻ አዳምጡኝ ላይ ነህ። እኔኛ አይደለም እንዴ? ልክ አወራህና አንተ ዝም ብለህ እኔ ማውራት ሲጀምር እንደገና መለሰህ ጣልቃ ትግባ። ይወጣል አይደለም? እኔ ሳወራ ጊዜ ሁላችሁም ክርስቲያኖች አሁን ለተናገርከው አቋርጠህ ማስረጃ አምጣ ማለት ትችላላችሁ ብዬ ብዙ ጊዜ እናገራለሁ። አሁን እናንተ ግን ይሄ ጭንቅላታቸው ላይ የጫኑባቸው ነገር አለ። ይሄ ጥቅስ ለኢየሱስ ነው ብሎ አሳምነዋቸዋል። ገብቷቸዋል አይደለ? ከላይ ግን ሄደን አውዱን ስንመለከተው አዳም ትረጋ በል እያወራው ጣልቃ ትግባ አሳምኗቸዋል ጭንቅላታቸውን። ይሄ ራእይ 1:8 ለኢየሱስ ክርስቶስ ነው ብለው ነገር ግን ከላይ በደንብ አድርገው አውዱን እንዲመለከቱ ያደርጓቸው። ቀጥታ ከሰባት ጋር አገናኝተው አሃ ኢየሱስ ነው ይሄን ብለዋቸዋል። ነገር ግን ከላይ ሄዳችሁ ከአራት ጀምራችሁ ስታዩት ጊዜ ራሱ የመጽሐፉ ባለቤት ዮሐንስ ያለው የነበረው የሚመጣው ብሎ ለብቻ አስቀመጠው እሱን። ከዚያ ሰባቱ መናፍስት ብሎ ለብቻ አስቀመጣቸው። ከዚያ ምስክር የሆነው ብሎ ኢየሱስ ክርስቶስ ደግሞ ስለ ኢየሱስ ክርስቶስ ተናገረ። ከሶስት አካሎች ሰላምታን እያቀረበ ነው። ስለዚህ ያለውና የነበረው ብሎ ታች ላይ ደገመው። ካለው ከነበረው ያለው የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ እያለ ተናገረ። ገብቷችኋል አይደል? አምላክ የተባለችውን ቃል ነው እሱ የፈለገው። እዚህ ቦታ ላይ አምላክ የተባለው ማን ነው? ከላይ ሂጄ አምላክ የተባለው ማን እንደሆነ እዚያው አሳየሁት፣ ከአውዱ ላይ ማለት ነው። አምላክ የተባለው አብ ነው። ገብቷችኋል አይደል? ከአምላኩና ከአባቱ እያለ ኢየሱስ ክርስቶስ የኢየሱስ ክርስቶስን አምላክና አባት ይገልጻል። ስለዚህ አምላክ እየተባለ ያለው እንደ አውዱ ከላይ መለስ ብለህ ስታይ ራሱኑ አብን እንደሆነ ያለ የነበረ የሚመጣ እያለው ከሆነ ከአብ እንደሆነ እዚያው ጋር ተቀምጦልሃል ማለት ነው። ይህን ይመስላል። እሺ ፍቅር ሜትህን አንሳ። አንድ መጨረሻ ጥያቄ ጠይቅና ልወጣለሁ። አንድ መጨረሻ ጥያቄ አለ ጠይቅና ልወጣለሁ። ለሌሎች እድል ስጣቸው። ፍቅር ሜትህን አንሳ። ጥያቄ ምንድን ነው? አጭር ጥያቄ ነበር። እሺ እንግዲህ አንስቻለሁ። ልጅቱ ትክክል ነው። አንተ
ጌትነቱን ማን ማወቅ የምፈልገው ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው። ምንም ማወቅ አያስፈልግም። እሱ አይጠቅምም። በጣም ያሳዝነው። ጌትነቱ በመደረግ የተገኘ ጌትነት ነው። ስለዚህ አወቀው አላወቀው ምንም የሚጠቅም ነገር የለውም። መለኮታዊ ጌትነት ስላልሆነ ማስረጃ ላሳይ። ከታች ያለው ልጅ ትክክል ነህ አንተ በሚገባ መልሰህለታል። እሱ የመረዳት ችግር ነው እንጂ ወሬውን ተወውና ከኔ ጋር አውራ። የጀመርከውን የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። ማስረጃ ላሳይ ትፈልጋለህ? ተደርጎ ነው። አንተ ያልከው ተከተሉኝ ብሏል ወይ ነው የሚያምንበት ይከተላል። ጌታ ነው ብለህ እስከ ዛሬ ያመንከውን ስህተትህን ዛሬ ላፈራርስልህና ወደ እውነት እንድትመራ ዘንድ ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው። እሺ ጌትነቱ በመደረግ የተገኘ ጌትነት ነው። ምን ትላለህ? ጌታ ተደርጎ ነው። አምላክ ደግሞ ጌታ አይደረግም። ምን ትላለህ? በፍጹም አንተ አይደለ አላህ አይደለ እንደ መሐመድ አረቦችን ሰብስቦ የጻፈውን መጽሐፍ አላህ ወርሮታል ብሎ እሺ ከላይ ሰላም እንዴት ነሽ? ኮሜንት ላይ እንዳትናገር። ወአለይኩም ሰላም። ኮሜንት ላይ ሰላም ነው ሁሱ? ደህና ነኝ አልሐምዱሊላህ። እህቴ ሻሃዳ ማለት ፈልጋ ነበር። እሺ አውራሻለች። አዎ ከነጋ እሺ ታናግረኝ። ሰላም እንዴት ነሽ? ደህና ነኝ። ማን ነው? ደህና ነኝ አልሐምዱሊላህ። ለምናን መቀበል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ የተከተልሽ በይ። እሺ አሽሀዱ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ሰዎች ወደ እስልምና ሲገቡ ጊዜ የሚሰጡት የምስክር ቃል ነው። ትርጉሙ ምን ማለት ነው ከተባለ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ይህ ነው አንድ ሰው ወደ እስልምና ሲገባ ጊዜ በየሁሉም ነቢያት ዘመን በዚህ የምስክር ቃል ነበር የሚገቡት። የአንዱን አምላክ የአላህን አምላክነት ይመሰክሩና እንዲሁም በዘመኑ ያለውን መልእክተኛና ነቢይ እንደ መልእክተኛ እንደ ነቢይ ይመሰክራሉ። ለምሳሌ በመሲሁ በዒሳ ዘመን ሰዎች ወደ እስልምና ሲገቡ ጊዜ ላኢላሃ ኢለላህ ዒሳ ረሱሉላህ በሚል አላህ በስተቀር በእውነት የሚመለክ አምላክ የለም፣ ዒሳ ወይንም መሲሁ ደግሞ የአላህ መልእክተኛ ናቸው ብለው ይመሰክራሉ። ይህ ነው። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው እንምጣ። አንድ ሰው እስልምናን በመቀበሉ በተቀበለበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ሱብሓነሁ ወተዓላ ይህን አስመልክቶ በቁርአን ላይ ሲናገር ሱረቱል አንፋል ላይ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢየዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለነዚያ ለካዱት ሰዎች እንዲበላቸው ከክህደታቸው ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ ብሏል ብላቸው እያለ ይናገራል። እንዲሁም በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ይላል ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ንስሐ ላደረገና ለተመለሰ ባሪያዬ እኔ ኃጢአቱን ሁሉ ምርለታለሁ ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ አልኢስላም የጅቡ ማ ቀብለሁ ብለው ተናገሩ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል ያስምራል ብለው ተናገሩ። ያ ማለት አንድ ሰው እስልምና ሲቀበል ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። ሌላው አንድ ሰው እስልምናን በመቀበሉ ከሞት በኋላ ምን ተስፋ ተሰጥቶታል? አምላክ አላህ ሱብሓነሁ ወተዓላ ከሞት በኋላ ምን ብሎ ተናግሯል? ስለዛ ህይወታችን አምላካችን አላህ ሱብሓነሁ ወተዓላ ከሞት በኋላ የዘላለማዊ ህይወትን ሊያወርሰን በገነት ውስጥ ለዘላለም ሊያኖርን ቃል ገብቶልናል። አላህ በቁርአን ላይ ሲናገር ወኢነ ዳረ ልአኺረተ ለሂየል ሐይዋን ይላል። ትክክለኛ ህይወት ያለው የዘላለማዊ ህይወት ያለው በመጨረሻው ዓለም ህይወት ነው እያለ ይናገራል።
ያ ደግሞ ለማን እንደሆነ የተዘጋጀው ሲናገር ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወ ልዐዚዙ ልሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት ተዘጋጅታላቸዋለች፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲት ላይ ሙስሊሞች ከሞቱ በኋላ ወዴት እንደሚሄዱ ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ተናገሩ ማለት ነው። ይህን ይመስላል። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ አለበት ወደሚለው ስንመጣ ለዚህ ላመኑና ለመሰከረው ለአንዱ አምላክ ለአላህ ስብሐነሁ ወተዓላ መስገድ ይጀምራል። ለእርሱ ብቻ አምልኮ መስራትን መገዛትን ይጀምራል። ያም ሻወር ይወስዳል፣ ንጹህ ልብስ ይለብሳል። ስለ ሶላት አሰጋገድ በመማር በቀን 5 ጊዜ የግዴታ የሆኑ ሶላቶችን ይሰግዳል ማለት ነው። ሙስሊም ነች እህትሽ፣ ስለ ሶላት አሰጋገድ ታስተምርሻለች። ቀላል ነው። ወደ አደራረግ ታስተምርሻለች። ሶላት መስገድን ከእርሷ ጋር ጀምሪ። እሺ ጀዛከላሁ ኸይር። ወያኩም። እሺ ጥያቄ ያለ ይቀጥል። እሱ ይሰማል? ይሰማል። የሆነ ጓደኛ ያለና አባቱ በቅርብ ጊዜ ነው የሞተው። አሁን በህልሜ እየመጣ ይረብሸኛል እያለ ነው። ምን ማድረግ አለበት? እስቲ ለሞተ ለአባቱ ሰደቃ እስትግፋር ዱዓ ያድርግለት። ሰደቃ እስትግፋር ዱዓ ያድርግለት። እሺ ኡምራ ማድረግ ሲቻል ወይስ ኡምራ እንዴት ነው የሚደረገው ለሞተ ሰው? ይቻላል። ለበይክ አላሁመ ዑምረተን አናቢ ብለህ ያድርጋት ታደርግለታለህ። ማስረጃ ጃአት እምራአቱን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለት ያ ረሱለላህ ኢነ ኡሚ ቀድ ማተት አፈአሑጁ ዐንሃ ፈቃለ ለሃ ነቢይ ሰለላሁ ዐለይሂ ወሰለም ሑጂ ዐንሃ ወዕተሚሪ። አንድ ሴት መታ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ጠየቀች። አንቱ የአላህ መልእክተኛ ሆይ እናቴ ሞታብኛለች፣ ስለ እርሷ ብዬ ሐጅ ማድረግ እችላለሁ ወይ ላድርግላት ወይ ብላ ጠየቀች። ነቢ ሰለላሁ ዐለይሂ ወሰለም አዎ ሐጅ አድርግላት ዑምራም አድርግላት ብለው ተናግረዋል። ስለዚህ ይቻላል፣ ይፈቀዳል። እሺ አሁን ሰው የሆነ ጥያቄ ልጠይቅህ። የሆነ ጊዜ ህልም ነው፣ ይቅርታ አድርግልኝና በጣም ያስጨንቀኛል። እስከዛሬ በጣም ረጅም ጊዜ ሆኖታል። ጓደኛዬ ጋር ተኝቼ ነበርና አጋጣሚ ሰላት ሰግደን ሌሊት ነበር። ተኘን። በተኘንበት ማናቀው ሰው ፊቱን የተሸፈነ ሰው ነውና መጣ። በጣም ትልቅ ሰይፍ ይዘዋል። ሁለተኛ ደግሞ በጣም ትልቅ ሻንጣ ይዘዋል። ይሄ የእናንተ ነው፣ እኛ ፈርተነው ስንሮጥ ነው አትሮጡ፣ የመረሰ አትሳቅብኝ፣ ነው አትሮጡ አለንና አቆመን። ከዛን የፈራን ቆምንና ሰይፉን ሲሰጠን ማንሳት አቅቶናል በጭራሽ። ከዛን ሻንጣውን ሲሰጠን ደግሞ አነሳ ነው። ከዛን በሉ በሰይፉ እንደዛ አድርጋችሁ ሻንጣውን አንሶ ስለን ሻንጣው እንትን ሰይፉን አልቻልነውም፣ ሻንጣውን ግን አነሳ ነው። በዚህ ያለው ብንንበይ ስነሳ መስጂድ ነበረተኝ ነው። ከዛን ተነሳው ጓደኛዬን አልተነገርኩ ምንድነው ላይ እንደዚህ አየው ምናምን ብዬ ነገርኩት። ሁለተኛ ደግሞ በተኘሁበት ባህር ውስጥ ነው የተኘሁት በህልሜ። በጣም ተኩላ፣ በጣም ትልቅ ተኩላ፣ በጣም ነጭ ነው። ከዛን እኔን ለማያስሮጥ ከዛን ብንን ብዬ ተነሳው። እስቲ የዚህ ፍቹስ ምንድነው? ሆሱ አባቴ እስላማዊ ጥያቄዎች ካሏችሁ ጠይቁ፣ በምናውቀው መጠን ልክ እንመልስላችኋለን። ከዚያ ውጭ ስለ ህልም መፍታት አልፈልግም። ህልም መፍታት ወደፊት እንዲህ ልትሆን ትችላለህ ወይ እንዲህ ሁነህ ነው ብሎ ግምታዊ ነገር መስጠት ነው። ይህን ደግሞ አልፈታም። ጥያቄ ካላችሁ ጠይቁ። አይ ወላሂ ጥያቄ ነበረኝ። ጥያቄ ምንድን ነው? በቆሻሻ ውሃ መታጠብ ጥሩ ነው ጥሩ አይደለም? የሚፈስ ውሃ ላይ ከሆነ ችግር የለውም። ውሃ ለሁለት ይከፈላል። ተማር። እሺ የሚፈስ አይደለም የተጠራቀመ ነው። አንዴ አዳምጠኝ። እንደ ብዛቱና እንደ መጠኑ ይታያል። ገና ላብራራለህ ነው። እሺ እንደ ብዛቱና እንደ መጠኑ ከሆነ ለምሳሌ ውስጡ የሞቱ ውሾች ካሉ ነግር እኮ ነው ቆሻሻውን። ቆይ አንዴ ረጋ በል እንጂ ቀስ በል። ስለ ንጽህና የማውራት ሞራል የለህም ሲጀመር። ምክንያቱም ክርስቲያን ነህ። ኢየሱስ ክርስቶስ
ታጥባችሁ ብሎ ወይንም ታጠቡ ብሎ ያስተማረበት አንዲት ጥቅስ የለም። ሞራሉ የለም። ግን ላብራራለሁ ስለ እስልምና ስለጠየቅ። እሺ ቦታውን አወቀው ግን አዎ ኢየሱስ ክርስቶስ ታጥበው ሳይበሉ ሰዎች አነጻጽሬ ነው መልስልህ። አዳምጥ። አዳምጥ። ቦታውን አወቅሽው? አዳምጥ ልመልስልህ ነው። እሺ አውጣ እና አሳየን። ችግር የለውም። አክፈት ትልቁ ላይ ነው። ካሜራ አይከፍትም ግን ቦታውን አውቀዋለሁ እኔ። ሌላ ስልክ ይዣለሁ። ክፈት ይዘዋል ስልክ ክፈት። አይከፍትም ቪዲዮ ግን እንትኑ ምዕራፉ አለኝ። ችግር የለውም አንብብልን። እሺ ምዕራፉ ስንት ነው መሰላችሁ? ሱናን አቢ ዳውድ 67 ላይ ነው ያለው። ሱናን አቢ ዳውድ 67 ላይ ቁጥር 67 አይደለ? እሺ በጉድጓድ ውስጥ አንብበው እያነበብክ ተርጉምልን። አንዴ ማነው የሚያወጣለት? እንትና ፒኬት ትችላለህ? ምን ማውጣት ነው ኡስታዝ? አንዴ ቁጥሩን ንገረውና ያወጣልህ እና እያነበበ ይተርጉምልን። ሁሴን አሰላሙ አለይኩም። ተሻለ? ወአለይኩም ሰላም። እየተሻለ ነው። በነገራችን ላይ አዲስ አካውንት ነው ያኛው አካውንት ስለተመታ ፎሎ ያላደረጋችሁኝ ይህን ፎሎ አድርጉ። እሺ ኢንሻአላህ። እሺ ምን ልክፈትልህ? ኪንግ ኦፍ ኪንግ እሱ አልነገረም። ተናገር ነገረው እና ይክፈት። ሱናን አቢ ዳውድ 67 ሱናን አቢ ዳውድ 67 እሺ ሁሱ ከይቅርታ ጋር እስከሚያወጣ ድረስ የሆነ ጥያቄ ልጠይቅህ። ቀጥሽ። እኔ ሰለምቴ ነኝና ግን በሃይማኖቴ በጣም ደካማ ነኝ። በፊት ጎበዝ ነበርኩ፣ አሁን ላይ በጣም ሰነፍ ያለው። የቂራአት ግሩፕ ምናምን ካላችሁ ብታስገቡኝ፣ ያኔ ብታግዙ። ዛህራን ፎሎ አድርጋትና እሷ ትነግርሻለች። እሺ ፎሎ አድርጊሻለሁ እና በውስጥ መልሽልኝና የሰለመችውን ልጅ አንቺ ማን ነሽ? እሺ አሁን እያነበብኩ ተርጉምልን። እሺ አይ ኪንግ ኦፍ ኪንግ ይሰማል። እሺ አንብብና ተርጉምልን። ያው አውጥቶልሃል። አይ እሺ ምን ይላል መሰላችሁ? መጀመሪያ ላይ በእንግሊዝኛው heard that the people asked to the prophet of Allah ጠየቁትና the water brought for you from the well of Buddha በጉድጓድ ውስጥ ውሃ ይመጣላችኋል ይላል። it is a well in which dead ውስጡ የሞቱ ውሻዎች የወር አበባ የነካው ጨርቅ እና ቆሻሻ ውስጡ አለውና በዚህ ከታጠባችሁ ምንም ውሃን አይበክለውም ይላል። ውሃን አይበክለውም። ጨረስክ? እንዴት ነው ውሃ የማይበክለው? በዚህ ላይ ነገር በጣም ጥሩ። እሺ አሁን አዳምጥ። ቅድም ስናገር ነበር አንዴ ላብራራለሽ። ውሃ እንደ መጠኑ ይሆናል። ጥቂት ውሃ ከሆነች ያ ነገር በዛ ውስጥ ተጥሎ ሊበክለው የሚችል ከሆነ አዎ ይበከላል። ነገር ግን ውሃው በጣም ብዛት ካለው ጥቂት ነጃሳዎች ሊነጅሱት አይችልም በእርሱ ላይ። እሺ የውሃው ልክ እስከ አፍንጫ ድረስ ነው ይላል እና ላሳየህ ውሃው በጣም ብዙ ነበር። ላሳየህ። እሺ ውሃው በጣም ብዙ እንደነበር ማስረጃ ያሳየህ ነው። እሺ ወደ ጎን 6 ሜትር ነው፣ ወርታች ደግሞ እስከ አፍንጫ ድረስ ነው እኮ። ላሳየህ ነው በጣም ብዙ ውሃ እንደነበረ ማስረጃ ያሳየህ ነው። ምንም ተጽዕኖ ሊያደርግ የማይችልበት መጠን ያክል እንደሆነ። እሺ አሁን ላሳየህ። ሐዲሱ ያውና እዚህ ጋር
أنه قيل لرسول الله صلى الله عليه وسلم أنا أتوضأ من بئر بضاعة وهي بئر يطرح فيها ولا مرجع غير الله شيء الحيض ولحم الكلاب والنتن فقال رسول الله صلى الله عليه وسلم الماء طهور لا ينجسه شيء يا الناس قال يقينيال وها نصح ነው ምንም ነገር እሱን አያረክሰውም ወይንም አይነጅሰውም አሉ። ታዲያ ምን አይነት ውሃ ነው ከተባለ ያው الناس ጋር ማብራሪያው ላይ ስትመጣ ጊዜ فأجاب النبي صلى الله عليه وسلم عن هذا الحديث قائلا الماء طهور لا ينجسه شيء أي إن الله تعالى خلق الماء طهورا لا ينجسه شيء ما لم يتغير لونه أو طعمه أو ريحه وقد كان بئر بضاعة كثير الماء በጣም ብዙ ውሃ ያለው ነበረ እያለ ይናገራል። ላ የተአሰሩ ቢማ ዩልቃ ፊህ በእርሱ ላይ በሚጣል ነገር ምንም ተጽዕኖ ሊያድርበት የማይችል የሆነ በጣም ብዛት ያለው ውሃ ስለነበር ነው ይላል። ወደ አማርኛ ልቀይርልህ። እዚህ ጋር ቀጥታ እዚሁ እያለ ወደ አማርኛ ቀይሬ ላሳየህ። ባይዘዌ ውሃ ብዙ ነው ካልከኝ እኮ እዛ ላይ የሚለው ብዛት ያላቸው ውሾች ናቸው የሚገልጸው። አንድ ውሾች ነው የሚለው ውሻ አይልም። ብዙ ናቸው የሚለውን አይደለም። ስለ አረበኛ ቋንቋ አታውቅም ይታል አይደለ? ስለ አረበኛ ቋንቋ እንግሊዝኛ አለ እኮ በእንግሊዝኛ ነው። ወደ ችግር የለውም ውሾች ተብሎ ይገለጻል። ነገር ግን ብዙ ነው ማለት ነው። ጥልቀቱ ደግሞ ጥልቀቱን ላሳየህ ነው። ወዴት ማለት ያው እና ውሃው ብዙ እንደሆነ ላሳየህ ነው። ያው ማስረጃ ሲመጣ ጊዜ ለብለበ ይብላ ለመረዳት ሞክር። ቢያንስ ከዚህ በፊት ምን ጥያቄ ይዘህ መተህ ነበር። ሌላ ተሻሻለም ከፋተለ ምን አዳምጥ ዝጋና ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ጥያቄ ውሃ ንጹህ ነው፣ ምንም ነገር እርኩስ ሊያደርገው አይችልም በማለት መልስ ሰጥተዋል። ይህ ማለት ሁሉን ቻይ የሆነው አምላክ አላህ ሱብሓነሁ ወተዓላ ውሃ ንጹህ አድርጎ ፈጥሮታል ማለት ነው እና ቀለሙ ወይ ጣዕሙ ወይ ሽታው ካልተቀየረ በስተቀር ምንም ነገር እርኩስ ሊያደርገው አይችልም ማለት ነው። አዳምጥ። የቡድሃ ወይንም ደግሞ ቡድሃ ብሎ ተርጉሞታል። የጉድጓድ ስም ነው። ጉድጓድ በውስጡ የተጣለው ነገር ያልተነካ ብዙ ውሃ ነበረው፣ በጣም ብዙ ውሃ ነበረው እያለ የተናገረ ነው። ስለዚህ ውሃ ብዙ የነበረ የውሃ አይነት ነው። በእንግሊዝኛ የተጻፈው ችግር የለውም። ውሾች ተብሎ የሚገለጸው ብዙ በብዜት ይገለጽና አንድ ቃል ነገር ግን አንድ ሊሆን ይችላል የታሰበበት። ለምሳሌ ማስረጃ ልስጥ እንድትረዳ ዘንድ ይህ እንደ አረበኛ ዳምጥ ውሸት አይደለም፣ ትክክል ነው። እያብራራለሁ የአንተ ግንዛቤ መስጠት ነው። አዳምጥ፣ ተረጋጋ። ፖለቲካ ስራ አዳምጥ። ፖለቲክስ አይደለም። ዓሙን ዩራዱ ቢሂ ልኹሱስ የሚባል ቃዒዳ አለ እንደ ኡሱልይን ገብቶሃል አይደለ? ዓሙን ዩራዱ ቢሂ ልኹሱስ ቃሉ ብዜት ይመስላል ስታየው፣ የታሰበበት ግን አንድ ግለሰብ ነው፣ አንድ ነገር ነው። እንደ ምሳሌ ከቁርአን ማስረጃ ልስጥህ እንድትረዳ ዘንድ። ስታየው ለብዜት የታሰበ ይመስላል፣ ነገር ግን የታሰበው አንድ ግለሰብ ነው። ቆይ ወርድ ማለት ለአንተ ምንድን ነው? ለእንግሊዝና ወርድ ወዴት ማለት ይጅምጠ አንድ ያዳምጥ። እሺ አሁን ውሾቹ ብዙ ናቸው የሚለውን ላስረዳ እንደተሳሳትክ ማለት ነው። የታሰበው ቃሉ ለብዜት ይመስላል፣ ነገር ግን የታሰበው አንድ ነው። እሺ ይሄን ደግሞ ከቃዒዳ መጣሁልህ። عندنا في الإسلام ዓሙን ዩራዱ ቢሂ ልኹሱስ የሚባል ቃዒዳ አለ። ንግግሩ የብዜት ሆኖ ሳለ የተፈለገው ግን አንድ ነገር እንደሆነ የሚያሳይ ህግ ማለት ነው። ይህ ከቁርአንም ማስረጃ አንስቼ ልሰጥህ ነው። ለምሳሌ ወደ መርየም ዓለይሃ ሰላም ስለመጣው መልአክ አላህ ሱብሓነሁ ወተዓላ ሲናገር በሱራ አሊ ዕምራን ላይ ምን ይላል? ወኢዝ ቃለቲል መላኢከቱ ያ መርየም ኢነላሃ ዩበሽሩኪ። ወደ መርየም ጋር ዓለይሃ ሰላም የመጣው ማን ነው? ያ ጀማዓ መላእክቶች እያለ እየገለጸ ነው። መላእክቶች የሚለው ለነጠላ ነው ለብዜት? ከላይ ስናየው ምን ይመስላል? ብዙ ይመስላል አይደል? መላእክቶችም ለማርያም ባሉ ጊዜ ይላል አላህ ሱብሓነሁ ወተዓላ። መላእክቶች የሚለው ለነጠላ ነው ለብዜት? ኪንግ ኦፍ ኪንግ አንዴ በለስ እስኪ። መላእክቶች ካለማ በብዛት ናቸው፣ ብዙ ናቸው። አይዋ ነገር ግን ለብዜት ተነግሮ የታሰበው ግን ስለ አንድ ግለሰብ ነው። ይህን አላህ ሱብሓነሁ ወተዓላ ሲፈታው በሱራ መርየም ላይ ወደ እርሷ የመጣው መልአክ አንድ መልአክ እንደሆነ ይገልጽልናል። አየህ አይደለ? ቃሉ ለብዜት ተጠቀመው ማለት የግዴታ ሁል ጊዜ ብዙ ነገሮች ናቸው ማለት አይደለም። ነገር ግን ዓሙን ዩራዱ ቢሂ ልኹሱስ ቃሉ ብዜትን ተነግሮበት የታሰበው ግን ነጠላና አንድ መሆኑን የሚያሳይ ነው። ገብቶሃል አይደለ? በዚያ ላይ ትንታኔው ላይ ቀጥታ ስትገባ ጊዜ ውሃው በጣም ብዙ የሆነ ተጽዕኖ ሊያደርግበት ሊችል የማይችል የሆነ የውሃ አይነት ነው ተብሎ ተቀጥቷል። በጣም ብዙ ነው አይልም እኮ እሱ ይላል። ያሳየው ነው ያው እንደሚል ታውቃለህ። ወርዱ 6 ክንድ ነበረ ነው የሚለው። ለምን አይሆንም? እሱ ሳይሆን ይላል እያሳየው ነው። ገብቶሃል አይደል? ውሃው በጣም ብዙ ስለሆነ የፈለገ ነገር ነጃሳ ነገር ቢወድቅበት ተጽዕኖ ሊያደርግበት እስከማይችል ድረስ የሆነ
ብዙ ውሃ ነበር እያለ እየተናገረ ነው። አሁን ጨረስን። ኢየሱስ ክርስቶስ ታጠቡ ብሎ ያስተማረበት አንድ ጥቅስ አለ የለም መጽሐፍ ቅዱስ ላይ ስለ ንጽህና? ያላ አየ መለስ ወንድ አይደለም። አይ ብዙ ነው አልከኝ። ከዛ ከዚህ ጋር ኢየሱስ ክርስቶስ ታጠቡ ብሎ የተናገረበት አንድ ጥቅስ አለ ወይ? ሻወር ወሰዱ ያለበት አያንተ አከይታ ቆሎ ተውቶ ያላ መለስ ወንድ ልጅ መልሳለሁ አላልክም? ቅድም ቃል ገብታል። ወዴት ነው እንዳትሄድ። ስለ ንጽህና የሚያስተምር ትምህርት የላቸውም፣ ግን እስልምናን ስለ ንጽህና ሊፈትሹ ይመጣሉ። ኢየሱስ ክርስቶስ አንተ ለማቆም ፈልገሽ ነው እግዚአብሔር እንዳለው እንትኑን አማርኛ ያለውን ወደ እንግሊዝኛ ተቀይሮ ወዴት ነው አትሄድም? ኢየሱስ ክርስቶስ እንደው ታጠቡ ብሎ ያስተማረበት አንድ ጥቅስ አለ መጽሐፍ ቅዱስ ላይ ወይንስ የለም? እሺ አሁን እሱ ይሄ ውሃ አትሆኑ ግን እዚህ ጋር ምክንያቱም መልስ የለም። እዛው ላይ ሊያድር ፈለገ። አይቻልም። በጣም ያሳዝናል። ብዙ ጊዜ እስልምናን በንጽህና ሊተቹ ይመጣሉ። ገብታችኋል አይደል? ነገር ግን አንዲት ቦታ ላይ ኢየሱስ ክርስቶስ እንደው ሻወር ወሰድ እንኳን አላላቸውም፣ እንደታጠቡ እንኳን አላለም። ነገር ግን የሚገርማችሁ በጣም የሚያሳዝነው ደግሞ ሳይታጠቡ በልተው ሰዎች እንዲህ ሳይታጠቡ ይበላሉ በተባለ ጊዜ ተቆጣ ኢየሱስ። ምን እንዳለ ተመልከቱ። እሺ ወንድሜ ፒኬ ማስረዳት የምትፈልገው ነገር ካለ ቀጥል። መርሃባ ሁሱ። አይ በክርስትናም ቢሆን ኦሪት ዘሌዋውያን ምዕራፍ 11 ላይ የሞተ በድን የወደቀበት ምንጭም ይሁን ጉድጓድ እንደማይረክስና እንስሳውን የነካ ብቻ እንደሚረክስ ያስቀምጣል። ከነዚህም በድን የሚወድቅበት ሁሉ እርኩስ ነው። እቶን ወይም ምድጃ ቢሆን ይሰባበራል፣ እርኩሳን ናቸውና ለእናንተ እርኩሳን ይሆናሉ። ነገር ግን ምንጩ ጉድጓዱም የውሃውም ኩሬ ንጹሐን ናቸው፣ በድናቸውን ግን የሚነካ እርኩስ ነው ይላል። ስለዚህ የእንስሳ በድን ወይም የሞተ ሬሳ ማለት ነው ምንጭና ጉድጓድ ላይ ቢወድቅ ውሃው ንጹህ ነው፣ በድኑን የሚነካ ብቻ ነው በድኑ ብቻ ነው ቆሻሻ የሚሆነው እንጂ ውሃው ራሱ ንጹህ እንደሆነ ያስቀምጠዋል ማለት ነው። ሁሱ የትኛውን አንቀጽ ልክፈትልህ? ኢየሱስ ክርስቶስ ሳይታጠቡ ምናምን ምግብ በልተው ምናምን አይሁዶች በተናገሩት ጊዜ ሰውን ወደ አፍ የሚገባ ነገር አያረክሰውም ምናምን ባይታጠቡም ብሎ የተናገረበት ቦታ አለ። እሱን እስኪያወጣላቸው አንድ ቀን እንገረክ ቁጥሩ ያው ይሄን መሲሁ አስተምሯል ብለን እናምንም። ነቢያቶች በጣም ለንጽህና ትልቅ ቦታ አላቸው፣ ግን መጽሐፍ ነው እንደዚህ እያለ ብናገርበት። ፒኬን ፎሎ አድርጉት ጀማ። እዚህ አዲስ አካውንት ነው የፒኬ አካውንት እና ፎሎ አድርጉት 2400 ሰዎች። እሺ 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 የት ጋር ታገኘዋለህ? ያውና እዚህ ጋር ማርቆስ ይሰማል። ከአንድ ጀምረህ ስታነበው ጊዜ ከአንድ ጀምረህ አድርገው ምን ይላል? ይሰማል። ፈሪሳውያንና ከጻፎች ወገን ከኢየሩሳሌም የመጡ ወደ እርሱ ተሰበሰቡ፣ ወደ ኢየሱስ ክርስቶስ ማለት ነው። ከደቀ መዛሙርቱም አንዳንድ በእርኩስ ማለትም ባልታጠበ እጅ እንጀራ ሲበሉ አዩ። እንግዲህ ሳይታጠቡ የክርስቶስ ሐዋርያቶች ሲበሉ ተመለከቱ አይሁዶች። ፈሪሳውያንና አይሁድም ሁሉ የሽማግሎችን ወግ ሲጠብቁ እጃቸውን ደህና አድርገው ሳይታጠቡ አይበሉምና ከገበያ ተመልሰው ካልታጠቡ አይበሉም። ጽዋንም ማድጋንም የናስ ዕቃንም አልጋንም እንደማጠብ ሌላ ነገር ሊጠብቁት የተቀበሉት ብዙ አለ። ፈሪሳውያንም ጻፎችም ደቀ መዛሙርትህ እንደ ሽማግሌዎች ወግ ስለምን አይሄዱም? ነገር ግን እጃቸውን ሳይታጠቡ እንጀራ ይበላሉ ብለው ጠየቁት። እንዲህ ሳይታጠቡ እጃቸውን እንጀራ ይበላሉ ብለው በጠየቁት ጊዜ ክርስቶስ ምን እንደሚላቸው እንመልከት። እርሱ ግን እንዲህ አላቸው፣ ኢሳይያስ ስለ እናንተ ስለ ግብዞች ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው አለ። የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ እንደተጻፈ
ከዛ በኋላ መጨረሻ ላይ ምን ነበር ያላቸው? የእግዚአብሔርን ትእዛዝ ትታችሁ ጽዋንም ማድጋንም እንደማጠብ የሰውን ወግ ተጠብቃላችሁ፣ ይህንም የመሰለ ብዙ ነገር ታደርጋላችሁ እያለ ተናገራቸው። እንዲህም አላቸው፣ ወጋቸውን ትጠብቁ ዘንድ የእግዚአብሔርን ትእዛዝ እጅግ ንቃችኋል። ሙሴ አባትህና እናትህን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሏል። እናንተ ግን ትላላችሁ ሰው አባቱን ወይም እናቱን ከእኔ የምትጠብቅበት ነገር ሁሉ ቁርባን ማለት መባ ነው ቢል ለአባቱና ለእናቱ ምንም ሊያደርግ ወደፊት አትፈቅዱለትም። ባስተላለፋችሁትም ወግ የእግዚአብሔርን ቃል ትሽራላችሁ፣ እንደዚሁም ይህን የሚመስል ብዙ ነገር ታደርጋላችሁ። ደግሞ ሕዝቡን ጠርቶ ሁላችሁ እኔን ስሙ፣ አስተውሉ። ከሰውም የሚወጡት ሰውን የሚያረክሱ ናቸው እንጂ ከሰው ውጭ የሚገባስ ሊያረክሰው የሚችል ምንም ነገር የለም። የሚሰማ ጆሮ ያለው ቢኖር ይስማላቸው ይላል። እንግዲህ እነዚህ ሰዎች አልታጠቡም እያሉ ሲበሉ እየጠየቁት ነበር። ይህ ሊያረክሳቸው አይችልም ባለመታጠባቸው እያለ ኢየሱስ ክርስቶስ ይነግራቸዋል ማለት ነው። እና ሳይታጠቡ መብላት እንዴት ነው ያጀማ? ሳይታጠቡ እንዴት ይበላሉ ብለው እነዚህ አይሁዶች እየጠየቁ ነው። ስለዚህ ስለ ንጽህና እከሳለሁ ያለ ሰው ኢስላምን ይሄን ጥቅስ አንብቦ ከሆነ በጣም ሸብ ነው የሚይዘው፣ በጣም ሸብ ነው የሚይዘው። ጌታቸው ነቢያችን ሰለላሁ ዐለይሂ ወሰለም ስለ ትጥበት ያስተምራሉ። ሰው ከመብላቱ በፊት መታጠብ እንዳለበት፣ በአምላኩ ስም መጀመር እንዳለበት፣ በልቶ ከጨረሰ አምላኩን ማመስገን እንዳለበት ይህን ሁሉ ያስተምራሉ። ይህ የአመጋገብ ስርዓት ራሱ የለም። ጌታቸው ማንኛውም ጥያቄ ያለ ካለ መጠየቅ ይችላል። ሰላም ሁሱ፣ እንዴት ነው? ሰላም ነው። እንዴት ነው? ሰላም ነው አለን። እኔ ጥያቄ ልጠይቅ ሳይሆን አንተ ስለምትከተለው ስለ እስልምና እምነትና ስለ ክርስትና እምነት ማለትም ክርስቲያኖች ተሳስተዋል የምትለውንና እስልምና ሀቅ አለው የምትለውን በትንሹ ብታስረዳኝ ደስ ይለኛል። እሺ፣ በጣም ጥሩ። እንግዲህ እስልምና ሃይማኖት፣ ክርስትና ሃይማኖት እንደው ትክክለኛ የትኛው ነው የሚለውን በአንድ ደቂቃ ለማወቅ እንዴት ነው የምታደርጉት? ሁለታቸውም እንደየመጽሐፋቸው ነው መዳኘት ያለባቸው። አንዱ በሌላው ላይ አይናገር የሚለውን እንተወውና ፍትሃዊ ሆነን ክርስትና እንደ ክርስትና መጽሐፍ አለ የራሱ ራሳቸው የሚያምኑበት፣ ሙስሊሞች ደግሞ ራሳቸው የሚያምኑበት የራሳቸው መጽሐፍ አለ። ለመሆኑ ትክክለኛውን እምነት አምላክ በነቢያት በኩል የደነገገው የሚባለው የትኛውን ነው የሚለውን ለማወቅ አምላክ ነው ሃይማኖትን መደንገግ ያለበት። ከዚያም በኋላ ነቢያቶች ያንን ተቀብለው ለትውልድ ይሰብኩታል። ገብታችኋል? በዚህ መንገድ ነው ሃይማኖት እውነተኛ ሊሆን የሚችለው። ይሄ ነው ሚዛኑ። ነገር ግን አምላክና ነቢያቶች ካልደነገጉት የማያውቁት ከሆነ ይህ እምነት ስህተት እምነት መሆኑን ትረዳላችሁ። ይህ ሚዛን ከያዛችሁ በቁርአን ላይ እስልምናን አምላክ አላህ ደንግጎታል ወይ ከተባለ አዎ፣ ኢነ ዲነ ዒንደ ላሂ ልኢስላም ይላል በሱራ አልዕምራን ላይ ምዕራፍ 3 ቁጥር 19 ላይ ትክክለኛው እምነት ከእኔ ከአምላካችሁ ከአላህ ዘንድ እስልምና ሃይማኖት ነው እያለ ይናገራል። ወረዲቱ ለኩም ልኢስላመ ዲና ይላል ሱረት ልማኢዳ ላይ እስልምናን ሃይማኖት ብቻ ወድጄላችኋለሁ እያለ ይናገራል። እንዲሁም ለቀደሙት ነቢያት ሁሉ ደንግጎት እንደነበር ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ ይላል አምላክ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን አዝዤባቸው የነበረውን አለ። ስለዚህ አምላክ ራሱ የደነገገው እንደሆነ ለነቢያት ያዘዘባቸው እንደሆነ ይናገራል በዚህ ጋር። እንዲሁም ነቢያቶች በሁለተኛ ደረጃ የሰበኩት ሃይማኖት መሆኑን ታገኛላችሁ በቁርአን ላይ። ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን ብቻ መርጦላችኋል፣ አደራ ልጆቼ ሙስሊሞች ናቸው እንጂ አትሞቱ አላቸው ይላል። ስለዚህ አምላክ አዞበታል፣ ነቢያቶችን አዞበታል፣ እንዲሁም ነቢያቶች ትውልዳቸውን ሰብከውበታል። ስለዚህ ከአምላክ ዘንድና ከነቢያት ዘንድ እውቅና ያለው ሃይማኖት እንደሆነ ከዚህ መረዳት እንችላለን። ክርስትናን ደግሞ እንደ ራሱ መጽሐፍ እንመልከት። ለመሆኑ እግዚአብሔር ክርስትና ሃይማኖትን ደንግጎታል ወይ መጽሐፍ ቅዱስ ላይ? ወይም ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ? እንዲሁም ነቢያቶች ክርስቲያን ሆኖ ብለው ትውልዳቸውን የሰበኩበት ቦታ አለ ወይ? ላ በፍጹም የለም። አንዲት ቦታ ላይ እግዚአብሔር ክርስቲያን ሆኖ ብሎ ነቢያቶችን ያዘዘባቸው ቦታ የለም። ነቢያቶችም ልክ እንዲሁ አንዲት ቦታ ላይ እኛ ክርስቲያኖች ነን ወይም እኔ ክርስቲያን ነኝ አለ። ልክ በቁርአን ላይ ነቢያቶች እኔ ሙስሊም ነኝ እንደሚሉ ማለት ነው። ኖሕን ብንወስድ ለምሳሌ ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል ቃል በቃል እኔ ከሙስሊሞች እንደሆን ታዘዣለሁ እያለ ይናገራል። አያችሁ። ነገር ግን ይህን መጽሐፍ ቅዱስ ላይ ስንወስድ ጊዜ
እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት ቦታ የለም። ነቢያቶችም ክርስቲያን ሁኑ ያለበት ቦታ የለም። ነቢያቶችም ልክ እንደሆነ የክርስቲያን ልጅ ብሎ የተናገረ የለም። አንድ የነቢይ ስም ተጠቅሶ አከሌ ነቢይ ክርስቲያን ነበር የሚል የለም። በቁርአን ስትመጡ ግን አብርሃም ሙስሊም ነበር የሚል ቃል በቃል ታገኛላችሁ። መካነ ኢብራሂም የሁድየን ወላ ነስራንየ ወላኪን ካነ ሐኒፈን ሙስሊማ፣ አብርሃም ሙስሊም ነበር ይላል። ክርስቲያን መጽሐፍ ቅዱስ ላይ ሄዳችሁ አንድ ነቢይ ለታሪክ ተጠቅሶ እንደው አከሌ ነቢይ ክርስቲያን ነበር የሚል አታገኙ። ስለዚህ ከአምላክ ዘንድና ከነቢያቶች ዘንድ እውቅና ያለው ሃይማኖት ኢስላም እንደሆነ ከዚህ ትረዳላችሁ። ክርስትና እንደ መጽሐፉ ሄደን ስናየው ጊዜ አምላክ መሆኑ ነቢያቶች አንዲትም ቦታ ላይ ክርስቲያን ሆኖ ብላ ያዘዙበት ቦታ አታገኝም። ከአምላክ ዘንድና ከነቢያት ዘንድ እውቅና የሌለው ሃይማኖት ደግሞ የተሳሳተ ሃይማኖት እንደሆነ አምላክና ነቢያቶች የማያውቁት ሃይማኖት እንደሆነ ትረዳላችሁ ማለት ነው። ይህን ይመስላል ለኔ። እሺ ሰላም አለይኩም። የት አድርግ ጨርስ። እሺ በጣም ይቅርታ አንድ ጥያቄ የምጠይቅህ እና ቁርአን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰዓት ወይም በእሳቸው ሰዓት እንደወረደ ነው የሚታመነው ወይስ ከዛ በፊት የነበረው ነቢያቶች በሙሉ በነ ሙሳም በነ ኢብራሂምም ሰዓት ነበረ ወይ? ያ ቁርአን ከሰማይ ወርዶ ነበር ወይ በዛ ሰዓት? እሺ በየነቢያቱ ዘመን አምላክ አላህ ሱብሓነሁ ወተዓላ መለኮታዊ መጽሐፍን ያወርድላቸዋል ወይንም በቃሉ ያናግራቸዋል። ቁርአን የወረደው መቼ ነው ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ በተደረጉበት ጊዜ ነው። ከዚያ በፊት ቁርአን አውርዶላቸው ነበር ወይ ለየነቢያቱ ከተባለ አዎ፣ በነቢያቶች ላይ የወረዱት ቁርአን የሚል ስያሜ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ቁርአኑ ዳውድ፣ ቁርአኑ ሙሳ፣ ቁርአን ዒሳ እያሉ ጠርተዋቸዋል። ለዳዊት የተሰጠ ቁርአን፣ ለሙሴ የተሰጠ ቁርአን፣ ለዒሳ የተሰጠ ቁርአን እያሉ ጠርተዋቸዋል። ቁርአን ማለት የሚነበብ ቃል ማለት ነው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ በቀደሙት ነቢያቶች ላይ ቁርአን አውርዶላቸው ነበር ማለት እንችላለን። ያ የተወረደውን ነቢ ሰለላሁ ዐለይሂ ወሰለም ቁርአን እያሉ ይጠሯቸው ነበር። ታዲያ ዛሬ ቁርአናቸው ላይ ይገኛል ወይ የነዚያ ነቢያቶች አስተምሮ ምን እንደነበር ለማወቅ ከተባለ አሁ አምላክ አላህ ሱብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም ጥቅልል አድርጎ የቀደሙትን ነቢያት ሁሉ አስተምህሮ በቁርአን ላይ ሰብስቦ ሰጥቷቸዋል። ዛሬ ላይ አብርሃም ምን አስተማረ የሚለውን ሙሉ በሙሉ አላህ በቁርአን ላይ አልሐምዱሊላህ ጠቅሶልናል። ሙሴ ምን አስተማረ፣ መሲሁ ምን አስተማረ፣ ኤልያስ ምን አስተማረ፣ ኤልሳ ምን አስተማረ፣ አብርሃም ምን አስተማረ፣ ያዕቆብ ምን አስተማረ፣ ኢስሐቅ ምን አስተማረ፣ ዮሴፍ ምን አስተማረ፣ ኢዮብ ምን አስተማረ፣ ዘከርያስ ምን አስተማረ፣ ዮሐንስ ምን አስተማረ፣ ሕዝቅኤል ወይም ዙልኪፍል ምን አስተማረ፣ ኤልሳ ምን አስተማረ፣ እንዳለ የሁላቸው ነቢያቶች ትምህርት አላህ ሱብሓነሁ ወተዓላ ጥቅልል አድርጎ አንተ ደግሞ የመጨረሻ ዘመን ነብይ ነህና የሁላቸውንም አስተምሮ ያው ብሎ ሰጥቷቸዋል። እሺ አይ ይሰማል? አዎ ይሰማል። ይሰማል? አዎ ይሰማል። ጥያቄ ነበረኝ። ጥያቄሽ ምንድነው? እኔ ሙስሊም ነኝና ዛሬ ጎረቤት ክርስትና ነበረ። እሺ አንድ ግቢ ውስጥ የተከራየንበት ማለት ነው። እውነት ነው። እሺ እና ማለት ስራ ምናምን ያው ግዴታ ነው በሚል ግዴታ ነው ስለ ያው እኛ ኃጢአት እንደሆነ ለኛ እንትን እንደማይል እያወቅኩኝ ስራ አሰራሁኝ። ነገር ግን አልበላም። እኔ ቆይቻለሁ ካቆምኩኝ አልበላም። ምክንያቱም ፈጣሪ መካድ ስለሆነ ብዬ ምግቡን አልበላሁም። እና ግን ባለቤቶቹ እንዴ በቃ ርቀሽ ባትሄጂ ችግር የለውም፣ ርቀሽ መሄዱ ማለት ጥሩ አይደለም፣ ሂደን እኛም አንበላም፣ ግን እዚህ ከሆነ እንበላለን፣ ምን ችግር አለው ምናምን ነገር ብለው እነሱ በሉ፣ እኔ አልበላሁም። እና ይሄ ርቆ መሄድ ግቢ ውስጥ አንድ ላይ ጉርብትና የሚለው ልዩነት አለው? እሺ እዛው ላይ ስራ አግዘሻል ወይንስ ምንድን ነው ያልሽው? ምን ሰራሽ? አግዣለሁ ሁሉን ስራ፣ ግን ምግብ ምንም ነገር የምትባል እንደዚህ አልቀመስኩም። እሺ አሁን አዳምጪሽ። እሺ እንግዲህ ክርስትና ብሎ ማለት ይህ ልጅ የሚያስጠምቁበት ጊዜ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን ልጅ የለም በተፈጥሮ እምነቱ ላይ ተደርጎ የሚወለድ ቢሆን እንጂ አለ። ማለት ኢስላም ተደርጎ የሚወለድ ቢሆን እንጂ። ከዚያ በኋላ ግን ወላጆቹ ክርስቲያኖች ከሆኑ ወደ ክርስትና ያስጠምቁታል፣ አይሁዶች ከሆኑ ወደ አይሁድነት፣ ሌላም የእምነት ባለቤት ከሆኑ ወላጆቹ ወዳሉበት እምነት ያስጠምቁታል አሉ።
ይሄ ልጅ አምላክ አላህ ሱብሓነሁ ወተዓላ የፈጠረበት የተፈጥሮ እምነቱ አለ ኢስላም። ያንን እየስቀየሩበት ነው። አላህ በቁርአን ላይ ይሄን ይናገራል። ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ሲናገር ምን ይላል? ፈአቂም ወጅሀከ ሊዲን ሐኒፋ ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ ላ ተብዲለ ሊኸልቂላሂ ዛሊከ ዲኑል ቀይም ወላኪነ አክሰረ ናሲ ላ ያዕለሙን አለ። የሰው ልጆች ሆይ እኔም ሰዎች ሆይ አለ ፊታችሁን ለቀጥተኛው ሃይማኖት ለእስልምና ብቻ አዙሩ፣ ወደ ሌላ ሃይማኖቶች አታዙሩ ካለ በኋላ ይህም ሃይማኖት እኔ አምላካቸው አላህ ሰውን ሁሉ ስፈጥራቸው ጊዜ የፈጠርኩባቸው የተፈጥሮ ሃይማኖታቸው ሲሆን አለ። ላ ተብዲለ ሊኸልቂላህ አለ። የአላህን ፍጥረታቶች እምነታቸውን መቀየር አይቻልም፣ አትቀይሩባቸው እያለ እየከለከለ ነው። እነዚህ ደግሞ ምን ያደርጋሉ? ያን የተወለደውን ልጅ እምነቱን ይቀይሩባቸዋል። አላህ ስብሐነሁ ወተዓላ በከለከለው ነገር ላይ እምነቱን አትቀይሩ እያለ የከለከለበትን ነገር አንቺ ሄደሽ በዚህ ነገር ላይ አገሽ። ይሄ በኃጢአት ላይ ከማገዝ ይቆጠራል፣ በክህደት ላይ ከማገዝ ይቆጠራል። አምላክ አላህ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን አለ። በመልካም ስራ ላይና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይና አላህን በማመፅ ላይ አትተባበሩ አለ። ይህ ነው። ይህን ህፃን ልጅ እምነቱን በመቀየር ትልቅ ክህደት በእርሱ ላይ እየተሰራበት ነው። ያለ ፍላጎቱ ያለ ፈቃዱ እምነቱ እየተቀየረበት ነው። ስለዚህ የዛኔ አንቺ በዚያ ነገር ላይ እያገሽ ነው፣ ኃጢአት ላይ የተባበርሽው። በዚህ ስናገር ጊዜ ይሄንን እንደው ክርስቲያኖችን በሙሉ በሙሉ ማገዝ አይቻልም ወይ በህይወታቸው ጉዳይ ላይ? ላ እንደዛ እያልን አይደለም። እምነትን በተመለከተና አምልኮ በተመለከተ ነገር ነው እንጂ የማይታገዘው፣ ምክንያቱም እነዚያ ክህደት ናቸው ብለን ስለምናምን። ነገር ግን ምድራዊ ህይወታቸውን በተመለከተ ብታግዟቸው ችግር የለውም። ጉርብትና የሌላ እምነት ተከታዮች ጉርብትናቸውን መቀጠል ግድ ይላል። ከተራበ ማብላት፣ ከተጠማ ማጠጣት ትችላላችሁ። ከተራበ ማነው ከተቸገረ መርዳት፣ ከታመመ ማሳከም። ገብታችኋል? ሰው ሲሞትባቸው ጊዜ ሄዳችሁ እነርሱን ማጽናናት፣ ሲታመሙ ጊዜ ሄዳችሁ መጠየቅ ችግር የለውም። አላህ በቁርአን ላይ ሲናገር ላ የንሃኩም አላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም ሚን ዲያሪኩም አንተበሩሁም ወቱቅሲጡ ኢለይሂም ኢነላሃ ዩሒቡል ሙቅሲጢን አለ። እነዚያ በእምነታችሁ ምክንያት ያልተዋጓችሁን ከሀገራችሁም ያላሳደዷችሁን የሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላችሁም ብሏል። እንዳሁን እነርሱ መልካም መዋልን እኔ መልካም ሰሪዎችን ወዳቸዋለሁ ብሎ ውዴታውን ሁሉ እንደሚያጎናጽፍ ይህ ስራ ይገልጻል። ስለዚህ አንድ ክርስቲያን ተርቦ ብታገኙ አብሉት፣ ተጠምቶ ብታገኙ አጠጡት። እናንተ ጠግባችሁ እርሱ ተርቦ እያደረ ይህን ካደረጋችሁ እምነታችሁ ጎደሎ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለይሰ ልሙእሚኑ ለዚ የቢቱ ሸብዓንን ወጃሩሁ ጃኢዕ አሉ። ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ይሄ ትክክለኛ ሙስሊም አይደለም አሉ። ጎረቤቱ ብለው ነው ያስቀምጡት። አማኝ መሆን አለበት አላሉም። የግዴታ ጎረቤት እስከሆነ ድረስ የሌላ እምነት ተከታይም ቢሆን እርሱና ልጆቹ እየተራቡ አንተና ልጆችህ ጠግበህ ካደርክ ትክክለኛ አማኝ አይደለም። ካለህ አካፍለው ከእርሱ ብቻህን አትብላ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ጠዓሙል ዋሒድ የክፊ ልልኢስነይን ወጠዓሙል ኢስነይን የክፊ ልልአርበዓ ወጠዓሙል አርበዓ የክፊ ልሰማንያ። የአንድ ሰው ምግብ ለሁለት ሰው ይበቃል፣ የሁለት ሰው ምግብ ለአራት ሰው ይበቃል፣ የአራት ሰው ምግብ ለስምንት ሰው ይበቃልና ከሌሎች ጋር አካፍላችሁ ብሉ እያሉ ተናግረዋል። ያችሁ የሌላ እምነት ተከታይ ሲታመሙ ሂዶ መጠየቅ ይቻላል ወይ? አዎ ይቻላል፣ ችግር የለውም። ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ የሆነ አይሁድ ወጣት ልጅ ታሞ ሂደው ጠይቀውታል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ አይሁድ ነበር። ምን ያክል ቅን እንደሆኑ የተገለጸ አድርግ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ አይሁድ በጣም ይወዳቸዋል፣ ያገለግላቸዋል። አይሁድ ነው፣ አማኝ አይደለም። ያ ጀማ በመልካም ስብዕናቸው ነቢዩ ሰለላሁ ዐለይሂ ወሰለም በጣም ይወዳቸዋል፣ ያገለግላቸዋል። ሰፈር ላይ ማለት ነው። ወጣት አይሁድ ነው። ከእርሳቸው ምስልምናን ይሰማል፣ ያዳምጥ ነበረ። መጨረሻ ላይ ይሰልማል ይሄ ልጅ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን አጡት ይሄን ወጣት በሰፈራቸው ላይ። አይን ልጉላም ልየሁዲ ያሉ፣ ያ አይሁድ ልጅ የት ጠፋ የት ነው ብለው ጠየቁ። ፈቂለ ለሁ ኢነሁ መሪዱ ያ ረሱለላህ፣ አንተ የአላህ መልእክተኛ ሆይ እርሱ ታሟል እኮ አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ስለ እርሱ መጠየቃቸውን አላቋረጡም። የት ነው ቤቱ አሳዩኝ ሂጄ ልጠይቀዋል። የታመመን ሰው መጠየቅ ይቻላል፣ የሌላ እምነት ተከታይም ቢሆን። ተመልከቱ፣ ነቢያችን ሰለላሁ ዐለይሂ ወሰለም ነገሯቸው። ሄዱ በእግራቸው ነቢ ሰለላሁ ዐለይሂ ወሰለም እቤት ሄዱና ቆረቆሮ አስፈቀዱ። አላህ ይህን ስለሚያዝ በቁርአን ላይ ምን አለ? ያ አዩሃ አለዚነ አመኑ ላ ተድኹሉ ቡዩተን ገይረ ቡዩቲኩም ሐታ ተስተእኒሱ ወቱሰሊሙ ዐላ አህሊሃ ዛሊኩም ኸይሩን ለኩም ለዐለኩም ተዘከሩን ይላል። እናንተ ያመናችሁ ሰዎች ሆይ ከእናንተ ቤት ውጭ ወደ ሌላ ሰው ቤት በሄዳችሁ ጊዜ
ሰላምታን ሳታቀርቡና ሳታስፈቅዱ በዚያ ሰው ቤት እንዳትገቡ ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን እንዳዘዛቸው የሄዱ ሰው ናቸውና ነብይ ናቸውና ምን አደረጉ? አስፈቀዱ፣ ቆረቆሩ። ልግባ እዚህ ቤት ይፈቀድልኛል አሉ። ግባ ይፈቀድልሃል ተባሉ። ያውቃቸዋል የይሁዲው የልጁ አባት ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ገቡና ፈጀለሰ ዒንደ ረእሲ ልጉላም ልየሁዲ ከዚህ ከአይሁድ ወጣት ራስ ስር ሂደው ተቀመጡ። አጽናኑት። ታሞ ነበር ልጁ። ነቢይ እንደመሆናቸው መጠን ነቢ ሰለላሁ ዐለይሂ ወሰለም ከሃዲ ሰው አይተው አያልፉም ነበር። የሚገርማቸው ወደ ኢስላም ሳይጠሩት ኢስላምን ሳያቀርቡለት አላህ ሙሉ በሙሉ ባዘዘባቸው የኖሩ ነቢይ እኮ ናቸው። ጀማ ያ አዩሃ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ብሏቸዋል። ወኢን ለም ተፍዐል ፈማ በለግተ ሪሳለታ ሙሐመድ ሆይ ከእኔ ከጌታ የተወረደልህን አድርስ ለሰዎች ካለሄን ካልሰራህ ግን መልእክቴን አላደረስክም ብሏቸዋል። አንድም ሰው አግኝተው ወደ ኢስላም ሳይጠሩት አያልፉትም ነበር። እንዲህ እንዴት ነህ ደህና ነህ ብሎ ማለፍ ላላላ ይድዑሁ ኢለልኢስላም ወደ እስላም ጥሪ ያደርጉለታል። ይሄንን የማይሁድ ልጅ ነብዩ ሰለላሁ ዐለይሂ ወሰለም ያ ጉላም ቁል ላ ኢላሃ ኢለላህ አሉት። አንተ ልጅ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ መስክር አሉት። ፈነዘረ አልጉላም አልየሁዲ ኢላ አቢሂ ይህም አይሁድ ወጣት ልጅ ወደ አባቱ ተመለከተ። ፈርቶ መስለም ፈልጓል፣ ግን አባቱን ፈራ። አባቱ ተረዳ። ያ ቡነየ አጢዕ አበልቃሲም አለው። ልጄ ሆይ መስለም ፈልገህ ከሆነ የቃሲምን አባት እሺ በላቸው ተቀበላቸው አለ። በጣም ያከብሯቸው ነበር አይሁዶች። አረቦች ሲያከብሩህ ጊዜ በስም አይጠሩህም፣ በኩንያህ ይጠሩሃል። አበልቃሲም ብሎ ጠራቸው እርሳቸውን። ቃሲም የነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ልጃቸው ነበር። የቃሲም አባት ይባላሉ። የቃሲምን አባት እሺ በላቸው ፈቃደህ ከሆነ ችግር የለውም ማለት። ወዲያው ልጁ በደስታ አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለና ሞተ። ወዲያው እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ እርሶም አንቱ የአላህ መልክተኛ ናቸው ብዬ መሰክራለሁኝ አለና ሞተ። ነብዩ ሰለላሁ ዐለይሂ ወሰለም ደስታና ሀዘን ተቀላቅሎባቸው ከዚያ ቤት ይህን ቃል እየተናገሩ ወጡ። ምን አሉ? አልሐምዱሊላህ አለዚ አንቀዘሁ ሚነናር እያሉ እየደጋገሙ ወጡ። ይህን ወጣት ልጅ ከገሃነም እሳት ያዳን አምላክ የአላህ ምስጋና ይገባው እያሉ ስለ እርሱ መስለም አላህን እያመሰገኑ ወጡ። ያዘኑት በምንድን ነው? ልጁ በመሞቱ። የተደሰቱት በምንድን ነው? ከመሞቱ በፊት እስልምናን ተቀብሎ በመሄዱ። ሰው ሲድን ከምንም በላይ ይደሰታሉ። ነብዩ ሰለላሁ ዐለይሂ ወሰለም ሰው በክህደት ላይ ሲሞት ከምንም በላይ ያዝኑ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር የሆነ ቦታ ተቀምጠው ሳሉ የሆኑ አይሁዲዎች አስክሬን ተሸክመው ወደ መቃብር ሲሄዱ ተመለከቱ። ነብዩ ሰለላሁ ዐለይሂ ወሰለም ከተቀመጡበት ተነሱ። ፊታቸው በጣም ተኮማተረ፣ አይናቸው ቀላ፣ የሀዘን ምልክት ታየባቸው በፊታቸው ላይ። ሰሃቦች ደንግጠው ምን አሏቸው? ኢነሃ ጀናዛ የሁድያ ያ ረሱላላህ፣ አንቱ የአላህ መልክተኛ ሆይ ይህ እኮ የአይሁድ አስክሬን ነው፣ ሙስሊም እኮ አይደለም አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አለይሰት ነፍሱን አፍለተት ቢኒ ኢለናር አሉ። ታዲያ ሙስሊም ባይሆንስ ነፍስ አይደለችን? ከእኔ ወደ ገሃነም እሳት ያመለጠች ነፍስ እኮ ነች። እንዴት አላዘን ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ካነ ረሒመን በጣም አዛኝ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። እሺ ጥያቄ ምንድን ነው? እየተናሱ አሁን አሎ፣ አቤት አቤት። እሺ እንደምን አመሻችሁ? ደህና ነን አልሐምዱሊላህ። አሁን ሌኒ የሆነ ጥያቄ ስጠይቅ ነበርና እያዳመጥኩት ነበር። እሺ እስልምና የነቢያቶች ሃይማኖት እንደሆነ ነቢያቶች እንደሰበኩት እንዳስተማሩት እየነገርካት ነበረ። ይሰማል አይደል? አዎ ይሰማል። ጨርስ እና እስቲ ከቁርአን ውጪ አንድ መጽሐፍ ከቁርአን ውጭ ማስረጃ ስትይባል እንችላለን። ሂስቶሪካል ኤቪደንስ ጨርስ። የትኛውንም የነቢያት እምነት መሆኑን አመላግጥ። አንድ የጠየቀችውን መሰረት አድርገህ እየጠየቀኝ ልጅቱ የጠየቀችውን ጥያቄ ትውታ አደረግከውና መጀመሪያ የልጅቱን ስም አነሳ። ተመልከቱ፣ የልጅቱን ስም አነሳና የልጅቱን ጥያቄ ትውታ አድርጎ የራሱን ጥያቄ ጠየቀ። ከእርሷ ጋር ምን አገናኘት ነው?
ምን አገናኛ ከእርሷ ጋር? ልክ ለእርሷ እንዳልተመለሰ አድርጎ ሊቀርጽ ነው። ገብታችኋል አይደል? ልጅ የጠየቀችው ሌላ ትክክለኛ ጥያቄ ነው የጠየቅኩህ። የነቢያት ሃይማኖት መሆኑን ማስረጃ ስጠን ነው እኮ። አንተ ራስህን ችለህ እንደሱ ብለህ መጠየቅ ትችል ነበር እኮ። ለእኔ የጠየቀችህ ጥያቄ ብለህ እርሷን አነሳ። እርሷ የጠየቀችው ጥያቄ ምን ነበር? ድገመው እስኪ አንተ። ምንድን ነው ያለችው? አንድ አይደለም። እሺ እሷን ተውናት። የነቢያት ሃይማኖት መሆኑን እሺ በቃ እስልምና የነቢያት ሃይማኖት መሆኑን ከምንድን ነው የምትፈልገው? ከቁርአን ውጪ ለምን መሰለህ እንደዛ የምልህ? አንዴ ለምን መሰለህ እንደዛ የምልህ ለምን እንደሆነ ታውቃለህ? ቁርአንን የነገረህ ነብዩ መሐመድ ነው አይደለም? ማስረጃ የለህም። ተሳስተሃል። አለ የነገረህ እሱ ነው። ያለ ቃል ነው ብላችሁ ነው የምታምኑት። ያለ ቃል ነው ነብዩ መሐመድ ነው። እርሳቸው እንደነገሩን ክፈት ማስረጃ። ትልቅ ቁርአን ነው። ያላ አንድ ስልክ ነው ያለኝ። ምን ከፍትልሃለሁ? እኔ ስልክ ይዣለሁኝ። ምዕራፍና ቁጥር ንገረኝ። ወዴት የማትሄደው? ና ያው ይዣለሁ ስልክ ንገረኝ። አሁን ልትመልስልን አትችልም ማለት ነው? በዚህ ነው የምትደበቀው? አንተ ነህ እንጂ መሀይምነትህን ያጋለጥክ እኮ በራስህ ጊዜ። የምትደበቀው ይላል እንዴ? መሐመድ የነገራችሁ አልክ። ማስረጃ ቆይ አንዴ አሳይ ስልህ አይ ስልክ ስላልያዝኩ ነው አልክ። ቆይ አዳምጠህ ስልክ ስላልያዝኩ ነው አለ። እኔ ይዣለሁ ላውጣልህ እለዋለሁኝ። በዝና እንደምትደበቀው አለ። አንዴ ታድርጉ እንደዚህ ናት። ከዚህ አልፉም ይወቻል። ቀደም የተናገርኩት ነገር በጣም አናዶታል። እርሱ ምንድን ነው? ፍትሃዊ ሆነን ክርስትናንም እንደ መጽሐፍ ቅዱስ እስልምናንም እንደ ቁርአን እንዳኘው። ወላሂ ፍትህ የሆነ ንግግር እኮ ነው። አንዱም በሌላው ላይ ጣልቃ ሳንዳስገባ አልኩኝ። እኔ እስልምናን አንስቼ መጽሐፍ ቅዱስን አልዳኘውም፣ ክርስትናንም ልክ እንዲሁ ክርስትናንም አንስቼ እስልምናን ሳልዳኝ ሁሉንም በየራሱ መጽሐፍ እንዳኛቸው እምነታቸውን። እምነትህ በመጽሐፍ አለው የለም ወፍ። እኔ ከታሪክ አልጠይቀህም። ከመጽሐፍ ቅዱስህ እምነትህን አረጋግጥ። ወንድ ልጅ አንተ ከታሪክ ምናምን አለህም አብሽር፣ ከሌላ መጽሐፍ አይደለም። እምነትህን መጽሐፍ ቅዱስ ላይ አረጋግጠው። መጽሐፍ ቅዱስህ ያልገለጸውን እምነት አባቶችህ ቀሳውስቶች የሰጡህን እምነት ነው እየተከተልክ ያለው። አሁን እስኪ እምነትህን ከመጽሐፍ ቅዱስ አብራራ። ወንድ ልጅ አንተ ያላ አይ በቃ እሺ፣ እኔ አላውቀውም። ያንተን አሳውቀኝና ወደ አንተ እምነት ታስተምረናለህ። ለዚህ ያለ እንደሱ ከሆነ አዳምጥሽ። እምነቴን እኔ ደግሞ እኔ በጠየቅኩት ጥያቄ መሰረት ላብራራለህ። እምነቴን በመጽሐፌ ላስረዳለህ ነው። አምላክ አላህ ስብሐነ ወተዓላ ራሱ አምላክ እንደደነገገው ይነግረናል። ራሱ እነ ዲነ ዐንደ ላህ አይ የነቢያት ሃይማኖት ነቢያት እንደሰበኩት እስልምናን ማስረዳት። እሺ በቃ ወደ ነቢያቶች ልሂድ። ነቢያቶች እንደሰበኩት ከቁርአን እንዳስተኛ ከቁርአን ሳይሆን የነቢያትን አሁን ለምሳሌ ዘቡርን ለዳዊት እንደሰጠው ተውራትን ለኢሳ ምናምን እንዳለ እንደዚህ አይነት ነገሮችን ይገልጻል አይደለ? የቱ ጋር ነው እሱ የሚገኘው? ቁርአን እንደሱ ያልከው የት ነው የሚገኘው? አይ እንድታስተምረኝ ነው እኮ እየነገርኩ ያለሁት እኮ። ማስረጃ እያነሳህ ከሆነ ከቁርአን የት ነው የሚገኘው ተብለህ ትጠይቃለህ። ዘለቀ ከየት ነው ያገኘኸው? ዘቡርን ለአላህ እንደሰጠው ለዳዊት አልክ። ማን ነው ይሄን ያለው? የት ነው የሚገኘው? አሁን ልታስረዳኝ ልትነግረን ልታስተምረን አትችልም እኮ። ላስተምረህ ስል እያቋረጥክ ነው። ምን ላድርግህ? ምንድን ነው የምትፈልገው? አታቋርጥም? ላስረዳህ እኮ። አይ ማስረጃ እንድትሰጠን ነው፣ ከቁርአን ሳይሆን ከቁርአን ውጪ ማስረጃ እንድትሰጠን ነው። ዘቡርን የሰጠው ለምሳሌ አለ ብለህ ተናገር። ቁርአን የነገረህ እንዳትነግረኛ። ቁርአን የነገረህ ነብዩ መሐመድ ነው የአምላክ ቃል ነው ብሎ የነገረህ አይደል? እንደሱ አይደለም። አምላክ አላህ ሱብሓነሁ ወተዓላ በቅዱስ ገብርኤል አማካኝነት በመንፈስ ቅዱስ ምሪት የላከልን ቃል ነው። ምን ትላለህ? በገብርኤል አማካኝነት የመጣ ቃል ነው። ምን ትላለህ? ለምን አትቀበለው? ነው ገብርኤልን አታምንበትም? አንተ አትቀበለው? እሺ ገብርኤል መልአክ እንደሆነ ከቁርአን ላይ ልታሳየኝ ትችላለህ? ገብርኤልን ይገልጻል ቁርአን? አዎ ገብርኤል አምላክ። ገብርኤል ማን እንደሆነ እኔ ገብርኤል ቁርአንን ልታሳየኝ ትችላለህ? አዎ ከአምላክ ዘንድ ቃልን እየተቀበለ የሚያደርሰው ገብርኤል ነው። እርሱ ነው ላሳይህ በቁርአን ላይ ትደርሱ። ገብርኤል ማን ነው? በቁርአን ላይ ገብርኤል ማን ነው? ገብርኤል ምን እንደሆነ ይገልጻል? አዎ ይገልጻል። ወይ አንተ ጅብሪል የምትሉት ማን እንደሆነ ታሳየኝ። እሺ ይገልጻል። እሺ እርሱም ማን ነው? ከአምላክ ዘንድ ቃልን የሚያደርስ ከአምላክ ዘንድ ለነብዩ ሰለላሁ ዐለይሂ ወሰለም ቃልን የሚያደርስ ነው።
ታሳይ ነው። እሺ ያ ነው መልአክ ደግሞ እርስ ነው እንደ መጽሐፍ አሳየኛ በማስረጃ ገብርኤል መልአክ እንደሆነ ማስረጃ ተረጋጋቀስ በለ ገብርኤል ምንድነው ከተባለ ከአምላክ ቃልን እየተቀበለ ለነብያት የሚያደርስ ነው አይደለ? ልክ እንዲሁ ገብርኤል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃልን እየተቀበለ የሚያደርሰው መልአክ ራሱ ነው። ይህ እንደ መጽሐፍህም እንድትማር እንድትረዳ ዘንድ ወደ ዘከርያስ መጣና ምን አለው? ዘከርያስ ሆይ እኔ ከእግዚአብሔር ፊት የምቆመው መልአክ ገብርኤል ነኝ እያለ ተናገረ። ይህንንም ብስራት አደርስልህ ዘንድ ተልኬያለሁ አለ። ስለዚህ አስተምሮት ነው። በቃ ላስረዳሽ፣ ችግር የለም። አንዴ ይቅርታ ኢንተራፕት ካረኩ በጣም ይቅርታ። በቃ አብሽር፣ ችግር የለም። እንደፈለህ 50 ጊዜ ተናገር። እሺ ያቋረጥክ ችግር የለም። አይ አይደለም። አይ እንትን ስለ ቶና መጽሐፍ ቅዱስን ቁርአን ላይ ቆመ መጽሐፍ ቅዱስን ቶና ለመጠይቅ ጥያቄ በፈጣሪ እሺ ላሳያለሁ። እሺ ያውና ከአምላክ ዘንድ ቃልን የሚያመላልሰው መልአክ ገብርኤል ራሱ ያው እነዚህ ጋር 97 ያ እነዚህ ጋር ያው ለጅብሪል ማን እንደሆነ ለጅብሪል ወይንም ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ማን? ጅብሪል ወይንም ገብርኤል ቁርአኑን ከበፊቱ ለነበሩት መጽሐፍት አረጋጋጭ ለምእመናን መሪና ብስራት ሲሆን በአላህ ፍቃድ በልብህ ላይ አወርዶታልና ይላል። ስለዚህ ገብርኤል ወይንም ጅብሪል ማን ነው? ከአምላክ ዘንድ ቃልን ወይንም ቁርአንን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልብ ላይ ያወረደ የሆነ እንደሆነ ይናገራል። ያው እርሱ ገብርኤል ይሄ ነው። ጅብሪል ማለት ይሄ ነው። ጅብሪል ስራው ምንድነው? ከአምላክ ዘንድ ቃልን እየተቀበለ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲያደርስ የነበረው መልአክ እንደሆነ ያውና ማስረጃ። እዚህ ጋር አሁን ገብርኤል መልአክ እንደሆነ ይገለጽልን ነው አይገልጽም? አንዴ ገብርኤል መልሰት አታዳምጥም እንደ ከጠየቅ እዚሁ ላይ እንቆምና አታዳምጥም ከጠየቅ በኋላ ጅብሪል ምን እንደሆነ እዚህ ጋር አይገልጽም። መልአኪውን ምን ይሁን አይገልጽም። እኔ መልአክ ጅብሪል መልአክ እንደሆነ አሳየው። እንደሰር ላይ ያልከው አይሽራም ተሸደው ጅብሪል ራሱ የሚናገርበት ቦታ አይደለም ይሄ ቁርአን። እሺ አምላክ አላህ Subhanahu Wa Ta'ala የሚናገርበት ቦታ ነው። ገብቷል? እንደዛ ከሆነ ጅብሪል እኔ እንዲህ ነኝ ብሎ የሚናገርበት ከሆነ የፍጡር ንግግር ሊሆን ነው። ገብቷል አይደለ ቁርአን? ነገር ግን ቁርአን ከአምላካችን ከአላህ Subhanahu Wa Ta'ala ዘንድ የመጣ ቃል ነው። አምላክ ለጅብሪል እንካይና አድርስ ይለዋል። ለነብዩ ሰለላሁ ዐለይሂ ወሰለም ማድረስ ነው ስራው። የጅብሪል ስራው ምንድነው? ምንድነው ጅብሪል ለሚለው ነው። ምን እንደሆነ ጅብሪል በመጽሐፍ ላይ ያሳየኛል። ይሄ ሰውዬ ጅብሪል ብሎ ማለት ከአምላክ ዘንድ ቃልን እየተቀበለ ለነብዩ ሰለላሁ ዐለይሂ ወሰለም የሚያደርስ ነው አልኩት። አሳየኝ ይሄን አለ። አሳየሁት። በዚሁ አንጻር አነሳሁት። ለመጽሐፍ ቅዱስ ላይ ታነሳለህ አትግባ መጽሐፍ ላይ ቁርአን ላይ ቆመህ አለ። ላነሳለህ የፈለኩት በአንጻሩ ጅብሪል ምን እንደሆነ መጽሐፍ ላይ የተገለጸበት ነው። ከአምላክ ዘንድ ቃልን እየተቀበለ ብስራትን እየተቀበለ ለነብያት የሚያደርሰው መልአክ እንደሆነ መጽሐፍ ላይ ላሳየህ ነው። በዚሁ አንጻር በቁርአን ላይ ጅብሪል ወይንም ገብርኤል ብሎ ማለት ከአምላክ ዘንድ ቃልን እየተቀበለ የሚያደርስ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ልክ መጽሐፍ ላይ ባለው መሰረት ይህንን እያሳየሁ ነው። ገብቶሃል አይደል? ይህን ይመስላል። እሺ እና አንዴ ላውራ። እሺ አሁን ያወራልን ገብርኤል አብሳሪ እንደሆነ ምናምን የምትነግረን አሁን ይሄ የመጽሐፍ ቅዱስ አስተምሮት ነው፣ የክርስትና አስተምሮት ነው። እስልምና ላይ ዘለቀ አብሳሪ መልአክ እንደሆነ ቃል በቃል እያሳየህ እኮ ነው። አንዴ አስጨርሰኝ። እሺ ለምትናገረው ማስረጃ አምጣ። እሺ ያለ ማስረጃ ለምን ታወራለህ? አንተን እኮ እንድትሰጠኝ የሚፈልገው ጅብሪል መልአክ መሆኑን አሳየኝ። አዳምጥ አንድ ጊዜ አታዳምጥም እንዴ? ይሄ አብሳሪ እንደሆነ በቁርአን ላይ ያለው ስህተት ነው፣ ይሄ መጽሐፍ ቅዱስ ላይ ነው ያለው አለ እኮ። ለዚህ ለምትናገረው ማስረጃ አለ ሆይ? አለ ማስረጃ? አንቤ ተናሳና ተናገር። አሁን ለተናገርኩ ማስረጃ አምጣ። ስማኝ አንዴ ሁሱ፣ አሁን
የአብሳሪ መልአክ መሆኑን ማንም መልአክ እንደሆነ መጽሐፍ ቅዱስ በደንብ አስረግጦ ይነግረናል። ገብርኤል መልአክ እንደሆነ ማስረጃ ያሳየልሽ። ውሸታም ነው ይሄ ውሸት ነው። ማስረጃ ያሳየል። ዮሐንስ ወንጌል ላይ ያለልህ እመቤታችን ድንግል ማርያምን መጥቶ ሲያበስራት መልአክ እንደሆነ መልአኩ ገብርኤል መጥቶ እንዳበሰራ ይነግርሃል። ዮሐንስ ላይ ጭራሽ እንደዚህ የሚል የለም። አየኸው? ምንም አታውቅም ስለ መጽሐፍ ተሳስተሃል። መጽሐፍ ላይ ጭራሽ ስለዚህ ብስራት ነገር የለም። ዮሐንስ ወንጌል ላይ ያለ ሉቃስ ላይ ያለ ሉቃስ ላይ ያለ አሳይ እንዴት ጋር ለለፈው አይደለ? በቃ ዝም ብለህ አውራሽ ማውራት የምትፈልገው ነው። ያላ ምንም ማምጣት ሉቃስ ወንጌል ላይ ያለ ክርስትና በደንብ ያስተምርሃል። ሉቃስ ላይ ያለ በደንብ ነው አስረግጦ የሚነግርህ። ይቅርታ መጀመሪያ እንትን ያልኩ ስለነበር ንገረኝ፣ ምዕራፍና ቁጥሩን ንገረኝ። ግን አንተ ከቁርአንህ ላይ ገብርኤል ወይ ጅብሪል የምትሉት እናንተ መልአክ መሆኑን አሳየን ነው። አሁን አንተ ኤግዛክት ወርድ ፋላፊ ትጠቀማለህ አብዛኛውን ጊዜ። አሳያለሁኝ እኔም አሳያለሁ፣ አመጣልሃለሁ። ገብርኤል መልአክ መሆኑንና አብሳሪ መልአክ መሆኑን አሳያለሁ። ምዕራፍና ቁጥሩን ንገረን። የቱ ጋር? ሉቃስ ላይ አሳያለሁ። አሳየን። ያው እየጠበቅንህ ነው። አሁን ተናግረሃል። ሉቃስ ላይ ብላ የቱ ጋር? ሉቃስ ላይ እንዳለ በደንብ እርግጠኛ ነኝ። አንተም ታውቀዋለህ። ማንም ኦርቶዶክስም ማንም ሁሉም የሚያነብ ሰው ያውቀዋል። ይህንን የሚታወቅ ነገር ነው። ምዕራፍና ቁጥሩን ደግሞ እዚሁ ጋር አይቼ እነግርሃለሁ። እዚሁ ጋር አይቼ እነግርሃለሁ። አንተም ደግሞ ገብርኤል ችግር የለውም። ገብርኤል መልአክ እንደሆነ ማየት ነው የፈለገ። ችግር የለውም፣ አሳይሃለሁ። አሁን ተከታተሉ። ገብርኤል መልአክ እንደሆነ ማየት ፈልገው ነው። ችግር የለውም። ማስረጃ እያወጣህ እያንዳንዱ ላሳይ ስለሆነ አሁን በደንብ ተከታተል። እሺ አዳም ያሳያችሁ ነው። መጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም በሂራ ዋሻ ውስጥ ሳሉ ጊዜ መጀመሪያ የተገለጠላቸው ታውቃላችሁ። ማስረጃውን አውጥቼ ላሳየህ ነው። እዚያ ላይ የተገለጠውን ነቢያችን ሰለላሁ ዐለይሂ ወሰለም ይኸውልህ፣ ወጥተሃል መሰለኝ እንድትረዳ ዘንድ ተመለስ። ሀሎ ይሰማሃል? አይ አለው። የሉቃስን እያዘጋጀሁልን የሰማሁ ነው። አንተ አሁን ጅብሪል መልአክ እንደሆነ የተገለጸበትን ላሳየ ስለሆነ ተከታተል። እሺ ተኽሪጅ ሐዲስ አና ጅብሪል ያ ሙሐመድ ኢነከ እሺ የመጀመሪያ የምታዩት የቱ ጋ ነው? እዚህ ጋር ቡኻሪ 6982 ይታያቸዋል አይደለ? እዚህ ቦታ ላይ ወደ ነቢያችን ሰለላሁ ዐለይሂ ወሰለም የመጣው ምንድነው ይለናል? አወል ማ ቡዲአ ቢሂ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሚነል ወሕይ الرؤيا الصادقة في النوم فكان لا يرى رؤيا إلا جاءت مثل فلق الصبح فكان يأتي حراء فيتحنث فيه وهو التعبد الليالي ذوات العدد ويتزود لذلك ثم يرجع إلى خديجة فتزوده لمثلها حتى فجاءه الحق وهو في غار حراء فجاءه الملك فيه. هنا زيادة ملكته نبي محمد صلى الله عليه وسلم بواشا واستسالوا ودرساتهم من متى ያው እና እዚህ ጋር ይታያል። ወደ አማርኛ ቀይርልሃለሁ። መላእኩ ወደ እርሳቸው መጣ ይላል። ምን መጣ? ፈጃአሁ አልመለኩ ፊሂ፣ በእርሱ በዋሻው ውስጥ ሳሉ መላእኩ መጣ ይላል። ያ መልአክ ማን ነው? ወደ ታች ወረድ ብለን እናያዋና ዝክር። እሺ ማን ይላል?
ማን የተገለጠላቸው ይላል? ተበዳ ለሁ ጅብሪል ገብርኤል ነው የተገለጠለት ይላል። ያው ቃል በቃል ያ የተገለጠለት ምን ተብሎ ተጠራ? መልአክ። ማን ነው እርሱ? ገብርኤል ራሱ። ወደ አማርኛ አልቀይርልሽ፣ እዚሁ እያለ ወደ አማርኛ አልቀይርልህ፣ ወደ አማርኛ ተቀየረ። ያው ያውና ይታያል። አንዴ ቤትህን አንሳው። አሎ ማነው? ሐዲስ ነው ቁርአን? ሐዲስ ላይ አንዴ ገብርኤል እንደሆነ መልአኩ ገብርኤል እንደሆነ ላሳየህ ነው። ምን አንብበው? ምን ይላል? ምን ይላል? አንብበው። ቁርአን ላይ ጦጣ አያችሁት አይደለ? መልስ እንዳገኘች ከቁርአንህ ላይ አለች። ተመልከቱ ምን መጣ ይላል እዚህ ጋር። አንብቡ ክርስቲያኖች ካላችሁ ማወቅ የምትፈልጉ ምን ታድርግ ይስላል ፈጣሪ። ተመልከቱ ያው መልአኩም ወደ እርሱ መጥቶ አንብባለው ይላል። ምኑ መጣ? መልአኩ። ያ መልአክ ማን ነው? ኑ ተመልከቱ። ገብርኤል እንደሆነ ቃል በቃል እዛው ላይ ወረድ ብለን ተመልከቱ። ከቁርአን ነው ያልኩት። ከቁርአን 2000 ምናምን ሰው ጦጣ 2000 ምናምን እያለ ቁጥር ይቆጥራል። ከላይ ያላችሁትን በሱ ፖለቲካ መስራት ነው። ያ ማን እንደሆነ እዚህ ጋር ተመልከቱ። ምን ይላል? የትም ሳትሄዱ ገብርኤል እንደሆነ የተገለጠው እዚያ ጋር ወረድ ብለን እንመልከተው። እሺ እንመልከተው። ያውና ገብርኤልም ይታይለትና ይላል። ይታያቸዋል እዚህ ጋር ገብርኤልም ይታይለትና ሙሐመድ ሆይ አንተ በእርግጥ የእግዚአብሔር መልእክተኛ ነህ ይለው ነበር። ማን? ገብርኤል። እዚህ ተገለጠ መልአኩ። ያ መልአክ ማን ነው? ገብርኤል ነው ብሎ እዛው ላይ ያስቀምጠው የትም ቦታ ሳንሄድ አያቸው አይደለም። ስለዚህ መልአኩ ገብርኤል መልአክ እንደሆነ ማስረጃ ስተን ያው ልክ ሲመጣለት ጊዜ እኔ ከቁርአን ነው ፈልገው ልክ አሳይተን ሲጨርስ ማለት ነው። ቅድም ምንድን ነው ያለው? ከቁርአን አልፈልግም ብሎ ነበር። አሁን ከሐዲስ መጣለት። አይ ከቁርአን ነው የምፈልገው ያደርጋል። ስለዚህ ገብርኤል መልአክ እንደሆነ ቃል በቃል በዚህ ሐዲስ ላይ ታገኛላችሁ። የትም ቦታ ሳትሄዱ ሌላ በርካታ ቦታ ላይ አለ። ያ በርካታ ቦታ ማሳየት እንችላለን፣ ግን ይሄ በቂ ነው። እሺ ጥያቄ ያለውና እሺ ፒኬ አለ፣ ዛህራ አለች፣ ኢብኑ ቃፍ ከላይ ያለውን ኢብኑ ቃፍ የሚባለው ልጅ ብዙዎቻችሁ ላታውቁት ትችላላችሁ። 2800 ልጆች ፎሎ አድርጉት። እሺ በጣም ጎበዝ ልጅ ነው። እሺ ኢለኒ ምናምን ጥያቄ ካላችሁ መቀጠል ትችላላችሁ። ሁሱ ቅድም ጠይቄ ነበር በክርስትናው ዙሪያ ማለት ነው እና የተወሰነው መልሰህልኛል። ልጁ አቋርጦ አልጨረስክልኝም። ምልህ አሁን ከእሺ ያ ትክክል አይደለሁም አደረኩኝ። እርግጥ እያወቅኩ ነው ያው ጉርብትናን ላለመጣት ስል ማለት ነው። ግን ይሄ ርቀሽ እስካልሄድሽ ምናምን አይነት ነገር ሲሉኝ እናንተን ሲሉ ነበር እዚህ ግቢ ውስጥ ማለት ነው። እዛው ቤታችሁ ሁናችሁ እዛው ይሄ ክርስትና የሚሰራበት ቦታ ላይ ምናምን መገኘቱ ተገቢ አይደለም። ምክንያቱም ያ ልጅ በእርሱ ላይ ያለ ፍላጎቱ ሰላም አለይኩም ሙስሊም ስህተት ነው። ነገር ግን ከዚያ ቦታ ላይ አለመገኘት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? قال النبي صلى الله عليه وسلم من رأى منكم منكرا فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وذلك أضعف الإيمان አሉ። ከእናንተ ክፉ ነገር ሲሰራ ሰው አይሰማም፣ በእጁ ያስተባብል። አይሰማማ፣ በእጁ ያስተባብል። በእጁ ማስተባበል ያልቻለ ሰው ደግሞ በአንደበቱ ያስተባብል አሉ። በአንደበቱ ማስተባበል ያልቻለ ሰው ይሄንን ደግሞ ምን ያድርጋሉ? ነብዩ ሰለላሁ ዐለይሂ ወሰለም በልቦ ያስተባብል አሉ። ኢማሙ ነወዊ ሌሎችም ዑለሞች ሲናገሩ ወልኢንካሩ ቢልቀልቢ ማዕናሁ አልኢብቲዓዱ ዐን አማኪን ልሙንከር፣
በልብ ማስተባበል ማለት ያ ክፉ ስራ ከሚሰራበት ቦታ መራቅ አለመገኘት ማለት ነው ብለዋል። ስለዚህ ሰውየው በአንደበቱ ማስተባበል ካልቻለ ክፉ ነገር ሲሰራ እዚያ ቦታ ላይ መሳተፍ አይፈቀድለትም፣ ከዚያ መራቅ አለበት። ትክክል ናቸው። እሺ ይህን ይመስላል። السلام عليكم ورحمة الله وبركاته. እሺ ሰላም ወራህመቱላሂ ወበረካቱ። እሺ ሳሚ ኢንሻአላህ አንድ ጥያቄ ያለኝ ጀዛክ መርሐባ። እሺ ሳሚ ኮሜንት ላይ የጻፈ ነው። የዚህ ሰው አስተምሮ ግን ይገርመኛል። ለምሳሌ ባል የሚስቱን ጡት መጥባት ይቻላል ብሎ ይመልሳል እንጂ ግራ አለ። ኢየሱስ ክርስቶስ የወንዶችን ከንፈር ይስም የለ እንዴ? ኪስ የወንዶችን ማለት ነው። ከይቅርታ ጋር ወላሂ መሲሁን ለመናገር አይደለም። መሲሁ ታላቁ ነቢያችን ዒሳ ከዚህ ነገር የጸዳ ነው። ግን መጽሐፍ ቅዱስ ይናገራል የትላልቅ ሰዎችን አፍ ከንፈራቸውን ይስማቸው ነበር፣ አፋቸውን። ይህን አሜን ብላችሁ የተቀበላችሁ ባል ሚስቱን ጡቷን ቢስም ምንድነው ችግሩ? ማስረጃ የምትሉ ቆይ ላሳያችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግር ይቅና በማስረጃ እንጂ ማስረጃ አልናገርም። ላሳያችሁ። ኢየሱስ ክርስቶስ የሰዎችን አፍ ይስም ነበር ይላል መጽሐፍ ቅዱስ። ነገር ግን እኛ መሲሁ ላይ ይህን አንናገርም። መጽሐፉ የሚለውን ነው የምንነግራችሁ። መሲሁ ከዚህ ነገር የጸዳ ነው። ያ ሰላም ያ ሰላም ያ ሰላም ያ ሰላም። ሰላም አለይኩም ሁሱ ልክፈትልህ። ዋሌኩም ሰላም ክፈተሽ። ይህንንም ብሎ አፌን ሳመኝ ከጣዕሙን ብዛት የተነሳ አፌን አጣፈጠው ይላል ኢየሱስ ክርስቶስ። አባታችን መባጽዮን ምናምን የሚባለውን ሰውዬ ማለት ነው። እስኪ አንብበው ኢብኑ ቃፍ። መርሐባ። ይህንንም ብሎ አፌን ሳመኝ ከጣዕሙን ብዛት የተነሳ አፌን አጣፈጠው፣ ምንም አላወቅኩም ልቤን አሳጥቶኛልና። ለአንድ ሰዓትም እንግዲህ ለአንድ ሰዓትም ነው በልብሴ ቋጠርኩት ይላል። ይሄ እንግዲህ ያው ሆሞሴክሹዋሊቲ ነው እና ከእኔ ላይም ሊነሳ በወደደ ጊዜ ጌታዬ ሆይ ሳልጠግብህ ልትሄድ ነው ወይ አልኩት ይላል። ምንድን ነው ያልጠገበው ነገር? እኔ ይሄ ነገር በጣም ጥያቄ ይሆንብኛልና ያልጠገበው ምንድን ነው? ይሄ ነው። ለማንኛውም ልጆች መሲሁ ዒሳ ዓለይሂ ሰላም ከዚህ ነገር የጸዳ ነው። ወንዶችን አፋቸውን በፍጹም አይስምም በፍጹም። ገብታችኋል? ይሄ ስህተት ነው። ነቢዩላህ ዒሳ ዓለይሂ ሰላም ከዚህ የጸዱ ናቸው። እንደው አንተ ስላነሳህ ብዬ ነው። ይሄን ነው አንድ ባል ሚስቱን መሳቡ ምንድን ነው ነውሩ? ነውሩ ምንድን ነው? ገብታችኋል? ባል ሚስቱን መሳቡ ምንም ነውር የለውም። ጡቷንም ሆነ ርኩስ ቦታ ማን ነው ክፉ ቦታ ላይ ክፉ ነገር የሚወጣበት ቦታ ያንን እንዳይስም እንጂ የሰውነት ክፍሏን ከንፈሯን ሊሆን ይችላል፣ ጉንጯን ሊሆን ይችላል፣ ጡቷን ሊሆን ይችላል። ቢስም ነውር የለውም። ይሄ ነገር እኮ ቅዱሳን ወንድ ለወንድ መሳሳብን ግን አሜን ብላችሁ ተቀብላችኋል። ይሄ አያስኬድም። የሚያስኬደው ምንድን ነው ከተባለ የተወሰነ ቁርአን መቅራት ይላል ቃሉ ሲናገር ማለት ነው። ኢንሻአላህ ያለ ኢንሻአላህ ከመብት በፊት አንድ ቃል አለች ይሰማል ድምፅ ይሰማል። ኦኬ አሁን የአማርኛ ቃል ነውና ይችላል አይችልም የምትለው ቃል ለአረብኛው አልቁድራ ትወክላለች ወይ? ለምሳሌ አንድ ሰው ሲወያይ አላህ ስብሓነሁ ወተዓላ ይችላል ብሎ ይጀምርና ሲፈቱን ነቅስ ይናገራል። ከዛ በኋላ ከእርሱ ጋር የሚወያይ ሰው ደግሞ አይችልም ይላል። ግን ውይይቱ የሚይዘው በሲፈቱን ነቅስ ነው። እንዴት ቁድራ በቁድራ ይገለጻል? ሲፈቱን ነቅስ የአማርኛ ቃልስ አልቁድራ ትወክላለች ወይ? ይችላል የምትለው ቃል ኢንሻአላህ ይብራራል። ጀዛከላሁ ኸይር። መርሐባ። አላህ ስብሓነሁ ወተዓላ ሁሉን ነገር በማድረግ ላይ ቻይ ነው። ነገር ግን አንዳንድ ነገራቶች ይጠቀሱና ይሄን ማድረግ ይችላል ወይ ብለው ይጠይቋቸዋል። ለምሳሌ ሰው መሆን ይችላል ወይ ይሏቸዋል። ይሄ ስለ መሆን ሆነ ጥያቄው ማለት ነው እንጂ ስለ ማድረግ አይደለም።
አላህ ሁሉን ነገር በማድረግ ላይ ቻይ ነው ወይ? አዎ ቻይ ነው። ስለማድረግ ጠይቆ እንደገና ምን ያደርጋሉ? ስለመሆን ይጠይቃሉ። አላህ ሰው መሆን ይችላል ወይ? ላ ስለማድረግ ከጠየቅ አላህ ሰውን መፍጠር ይችላል ወይ? እቶቻል አይደል? ወይንም ሰውን በግ ማድረግ ይችላል ወይ ብትል አዎ ትችላለህ። ይሄን ጥያቄ ይችላል። አላህ Subhanahu Wa Ta'ala ማድረግ ይችላል። ሰዎችን አላህ Subhanahu Wa Ta'ala ወደ ዝንጀሮ ወደ አሳማ የቀየራቸው አሉ። ይሄን ማድረግ ቻይ ነው አላህ። ወጀዐለ ሚንሁም القردة والخنازير ይላል። ከአይሁዶች መካከል ጥፋትን አጥፍተው ከእነርሱ ወደ ዝንጀሮ ያደረኳቸው አሉ፣ ወደ አሳማም የቀየርኳቸው ብለዋል አላህ Subhanahu Wa Ta'ala ተናግሯቸዋል። ስለማድረግ ጠይቆ አላህ ወላሁ ዐላ ኩሊ ሸይኢን ቀዲር አላህ ሁሉን ነገር በማድረግ ላይ ቻይ ነው። ገብቶሃል አይደል? እንደገና ወደ ምን ይጠይቃሉ? ታዲያ ሰው መሆን ይችላል ወይ? ላ ጥያቄ ስህተት ነው። ስለማድረግ ጠይቀህ ስለመሆን ነው እንደገና እየጠየቅ ያለው። ገብቶሃል? አላህ ሰው መሆን ይችላል ወይ ካሏችሁ አላህ Subhanahu Wa Ta'ala ስለማይገባው ነው እንጂ ስለማይችል አይደለም። ስለ ችሎታ አይደለም ጥያቄው። ለእርሱ ፈጣሪ ነውና ፈጣሪ ፍጡር ሊሆን ተገቢው አይደለም ለእርሱ። ገብቶሃል? ፈጣሪ ፍጡር ከሆነ ፍጡር ሆኖ ይቀራል እዛው። እንደገና ፈጣሪ ነው ፍጡር ነው ብሎ የሚሄድበት ሂሳብ የለም። ፈጣሪ በፍጹም ፍጡር የመሆን ባህሪ የለውም። ፍጡር ፈጣሪ የመሆን ባህሪ እንደሌላቸው ሁሉ ማለት ነው። እና ማድረግና መሆን የተለያዩ ለየቅል የሆኑ ነገራቶች ናቸው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام را تلك آيات الكتاب المبين إنا أنزلناه قرآنا عربيا لعلكم تعقلون نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين إذ قال يوسف لأبيه يا أبت إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين قال يا بني لا تقصص رؤياك على إخوتك فيكيدوا لك كيدا إن الشيطان للإنسان عدو مبين وكذلك يجتبيك ربك ويعلمك من تأويل الأحاديث ويتم نعمته عليك وعلى آل يعقوب كما أتمها على أبويك من قبل إبراهيم وإسحاق إن ربك عليم حكيم لقد كان في يوسف وإخوته آيات للسائلين إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة إن أبانا لفي ضلال مبين اقتلوا يوسف أو اطرحوه أرضا يخل لكم وجه أبيكم وتكونوا من بعده قوما صالحين قال قائل منهم لا تقتلوا يوسف وألقوه في غيابة الجب يلتقطه بعض السيارة إن كنتم فاعلين قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون
بأمرهم هذا وهم لا يشعرون وجاءوا أباهم عشاء يبكون قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة والله عليم بما يعملون وشروه بثمن بخس دراهم معدودة وكانوا فيه من الزاهدين وقال الذي اشتراه من مصر لامرأته أكرمي مثواه عسى أن ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من تأويل الأحاديث والله غالب على أمره ولكن أكثر الناس لا يعلمون ولما بلغ أشده آتيناه حكما وعلما وكذلك نجزي المحسنين وراودته التي هو في بيتها عن نفسه وغلقت الأبواب وقالت هيت لك قال معاذ الله إنه ربي أحسن مثواي إنه لا يفلح الظالمون ولقد همت به وهم بها لولا أن رأى برهان ربه كذلك لنصرف عنه السوء والفحشاء إنه من عبادنا المخلصين واستبق الباب وقدت قميصه من دبر وألف يا سيدها لدى الباب قالت ما جزاء من أراد بأهلك سوءا إلا أن يسجن أو عذاب أليم
قال هي راودتني عن نفسي وشهد شاهد من أهلها إن كان قميصه قد من قبل فصدقت وهو من الكاذبين وإن كان قميصه قد من دبر فكذبت وهو من الصادقين فلما رأى قميصه قد من دبر قال إنه من كيدكم إن كيدكن عظيم يوسف أعرض عن هذا واستغفري لذنبك إنك كنت من الخاطئين وقال نسوة في المدينة امرأة العزيز تراود فتاها عن نفسه قد شغفها حبا إنا لنراها في ضلال مبين فلما سمعت بمكرهن أرسلت إليهن وأعتدت لهن متكئا وآتت كل واحدة منهن سكينا وقالت اخرج عليهم فلما رأينه أكبرنه وقطعن أيديهن وقلن حاش لله ما هذا بشرا إن هذا إلا ملك كريم قالت فذلكن الذي لمتنني فيه ولقد راودته عن نفسه فاستعصم ولئن لم يفعل ما آمره ليسجنن وليكونن من الصاغرين قال رب السجن أحب إلي مما يدعونني إليه وإلا تصرف عني كيدهن أصب إليهن وأكن من الجاهلين فاستجاب له ربه فصرف عنه كيدهن إنه هو السميع العليم ثم بدا لهم من بعد ما رأوا الآيات ليسجننه حتى حين ودخل معه السجن فتيان قال أحدهما إني أراني أعصر خمرا وقال الآخر إني أراني أحمل فوق رأسي خبزا تأكل الطير منه نبئنا بتأويله إنا نراك من المحسنين قال لا يأتيكما طعام ترزقانه إلا نبأتكما بتأويله قبل أن يأتيكما ذلكما مما علمني ربي إني تركت ملة قوم لا يؤمنون بالله وهم بالآخرة هم كافرون واتبعت ملة آبائي إبراهيم وإسحاق ويعقوب ما كان لنا أن نشرك بالله من شيء ذلك من فضل الله علينا
وعلى الناس ولكن أكثر الناس لا يشكرون يا صاحبي السجن أأرباب متفرقون خير أم الله الواحد القهار ما تعبدون من دونه إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن الحكم إلا لله أمر أن لا تعبدوا